ዚያውን የመጣነው አንደኛ ነገር እስካሁን ከሰራናቸው ፕሮግራሞች ለየት ያለ ፕሮግራም በተለይ ደግሞ እንደዚህ ስፔሻል ኒድስ ያላቸው ልጆች ሲንግል ማዘር ሆነው እንደዚህ በጣም ብዙ አሉ ኢትዮጵያኖች። ስለዚህ ማረፊያ አልነበር እና የኔ ማረፊያ የት ነው ስል ወደ ራሱ መኝታ ቤት ማለት ሆነ ማለት ነው። ቀይ መጨረሻ መጥፎ የተባለ ነገር አገኘኝ። ወዲያው ነው ያረገዝኩት። የተቸገርሽበት ወይም ደግሞ ያለ ፈቃድሽ የሆነ ነገር ካለ እናግዝሽ ብሎኝ ነበር። ግን ፈራው። ማንን ልጠጋ? ልንፈርድም አይደለም፣ ምክንያቱም ከአንድ ሳይድ ብቻ ሰምተን እንዲህ ነው ልለን አንችልም። ልጄ እንዳልኩ ችግር ያለበት ልጅ ሆነ እና ሐኪም ይበልጥ እንዲታይልኝ አድርጌ በ3 አመቱ ኦቲስቲክ ነው ተባልኩ። ደውዬ አስወጣሁ። በቃ ያስኩትን ሻንጣ ነው ይዤ ወጣሁ። እዛ ላይ ደበድበኝ። እንዴት አድርገሽ ከየት አምጥተሽ አንቺ እንትን ለሀገር ቤት ትበቂያለሽ ብሎ ማለት ነው። ከነ ልጁ ነው ሼልተር የገባው። የሚገርም እንትን ስል በጣም ሳስብ ብዙ አልተጎዳሁም፣ ግን መኪና ግጭት ገጠመኝ ማለት ነው፣ በሌላኛው መኪናዬ ማለት ነው። 18ኛ ዓመቴን ነው ያስኩት። በቃ አንድ ቀን አሜሪካ የምትባል ሀገር ዘና ብዬ ወጥቼ ሻይ ሳልጠጣበት ነው የኖርኩት። የሚያይ ሰው ሊያውቅ ይችላል። ሰላም ጤና ይስጥልን ክብራትና ክብራት የቸቤ ሚዲያ ታዳሚዎች፣ በአለም ዙሪያ ያላችሁ የኛስ አሜሪካ ታዳሚዎች በሙሉ ባላችሁበት እንደምከረማችኋል እንደምንሰብታችኋል። እንግዲህ እንደ ወይዘሩ እንዳላችሁበት ሙቀት ይሆናል፣ ብርድ ሊሆን ይችላል፣ ስኖ ሊሆን ይችላል። ባላችሁበት እኛ አካባቢ ትንሽ ቀዝቀዝ ይላል። እንግዲህ እንደተለመደው ዛሬ አንድ አዲስ ፕሮግራም ይዘንላችሁ መተናል። የምንገኘው እዚህ ሜሪላንድ አካባቢ ኮሎምቢያ የሚባል አካባቢ ነው። የመጣንበትን እንግዲህ ጉዳይ ከአፍታ ደቂቃ በኋላ ተመልሰን መጣ እነግራችኋለን። ባላችሁበት ሰላማችሁ ይብዛ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ባለፈው ቪዲዮ በሰራነው ቪዲዮ ላይ እንግዲህ በመላው ዓለም በአትላንታ ላይ ሚዲያችን ተሸላሚ ነበረ። እሱን በማስመልከት ብዙዎቻችሁ የእንኳን ደስ ያለ መልእክት ላካችሁን በሙሉ ባላችሁበት በጣም እጅግ አድርገን እናመሰግናለን። እንግዲህ በእናንተ ደጋጎች በተመልካቾቻችን ውጤት ነውና ለዚህ የበቃ ነው። እናንተንም እንግዲህ በደንብ አድርገን እናመሰግናችኋለን። የዛሬ ፕሮግራማችን ከአፍታ ደቂቃ በኋላ ይጀምራል። አብራችሁን ሁኑ። እርስዎ የገና በዓልን እናት ሀገሩ ላይ ለማክበር ሲመጡ እኛ ደግሞ ቤት ለምቦሳ ብለን እስከ 12% የሚደርስ ታላቅ ቅናሽ የተደረገባቸው ቢኖርባቸው ምቹና ቢያካባቢያቸው ደግሞ ያወጡትን ገንዘብ በአጭር ጊዜ የሚመልሱ ቦሌ ደንበልና ገርጂ መብራት ኃይል ግንባታቸው ከ50% እስከ 90% የተጠናቀቁ እጅግ ቅርጥ የሆኑ አፓርትመንቶችን በ15% ቅድመ ክፍያ ብቻ ባለ 2 እና ባለ 3 መኝታ ከ109 ካሬ እስከ 204 ካሬ 109 ካሬ ባለ 2 መኝታ በ11.5 ሚሊዮን ብር ሙሉ ክፍያ 140 ካሬ ባለ 2 መኝታ 14.8 ሚሊዮን ብር ሙሉ ክፍያ 177 ካሬ ባለ 3 መኝታ በ17.9 ሚሊዮን ብር ሙሉ። ይህ ብቻ አይደለም፣ እስከ 60% የሚደርስ የባንክ ብድር ስለተመቻቸሉት በ20 ዓመት ጊዜ ውስጥ እየኖሩበት ወይም አከራይተው መክፈል ይችላል። ይህ ዋጋ ለጥቂት ቤቶች ብቻ የወጣ ዋጋ ስለሆነ ፈጥነው በመደወል የድሉ ተጠቃሚ ይሁኑ። የተወደዳችሁ ተመልሰን መተናል። የተገኘንበት ቦታ እንግዲህ ቅድም መግቢያው ላይ እንደነገርኳችሁ ሜሪላንድ ኮሎምቢያ የሚባል አካባቢ ነው። እዛም የተገኘ ነው እንግዲህ አንድ እናት ልናገኝ ነው። የተገኘንበትን ጉዳይ እንግዲህ ከእሳቸው ጋር በመጫወት ተሰሙታላችሁ። አብራችሁ ስለምትሆኑ ሁሌ የምንወዳችኋለን። ቻናላችንም ሰብስክራይብ አድርጉ። እናታችን እንዴት ነዎት? እግዚአብሔር ይመስገን። እንደምን አለ? ኮሎምቢያ መጣን እንግዲህ ሜሪላንድ። ምላሻችሁም ፈጣን ነበር። ስልክም በደወልኩበት ሰዓት ምላሽህ በጣም ፈጥኖ ነው የደረሰኝ። እጅግ በጣም አመሰግናለሁ። በጣም በአጭር ጊዜ ነው፣ ብዙም እንትን ያልከኝ ነገር የለም። እግዚአብሔር ያክብርልህ፣ እድሜ ጸጋ ይስጥ፣ በረከት ይስጥ። ቤተሰቦችን እድሜ ዘመን የተባረከ ይሁን። ከምንም በላይ ቀና ሆነ ለሰዎች መድረስህን በቪዲዮዎች እያየው ነው። እግዚአብሔር ይባርክ። መልካም 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 ሁሉ ላንተ ለቤተሰቦች ይቅጠማቸው። አመሰግናለሁ ስለደረስክልኝ። አሜን። እንተዋወቅ አልተዋወቅንም፣ ማን እንበል? ስሜ ብዙነሽ ወልደ ጊዮርጊስ እባላለሁ። የአንድ ወንድ ልጅ እናት ነኝ። ልጄ 16 አመቱ ነው። እዚህ ሀገር ከመጣው 2008 በዲቪ ነው የመጣሁት። የመጡት የት አካባቢ ነበሩ? ኢትዮጵያ
መርካቶ ሰፈሬ መርካቶ እውነት መርካቶ የት አካባቢ 7ኛ እዛ አካባቢ ነው ተወልደው ያደጉት ከቀውጢ ሰፈር ነው የመጡት በጣም እጅግ በጣም አባቴም እናቴም እዛው የተወለዱበት ሰፈር ነው እኛም ተወልደን ያደግነው ብዙ ቤተሰብ እህት ወንድም አሉኝ እዛ አሁንም አሉ እዛ ናቸው አሉ ያው ብዙም ቤተሰብ አልተሳካልንም የመጣ የለም ከኔ ውጪ እርሶ በዲቪ ነው የመጡት በዲቪ እና እዛ አካባቢ ያሉ እንዴት ነው ንግድ ነበር እንዴ መቼም የመርካቶ ልጅ ሆኖ መቼም ተፍተፍ ያለ ነው ንግድ እንኳን አልነበረም አባቴ በጣም ይሰራ ነበርና ተምረን ውጤት እንድንይዝ ነበር ይጥር የነበረው በአብዛኞቻችን በትምህርት ዓለም አሳልፈን ወደ ስራ ዓለም ነው እንጂ ንግድ ላይ ብዙዎቻችን አልነበርንበትም ግን ትንሽ አባቴን ያግዙ ነበር ወንድሞቼ የጋራጅ ስራ ነገር ነበር የሚሰራውና በጣም ጠንካራ አባት ነው የነበረኝ እዛው አካባቢ ነበር የሚሰሩት ወደ መሳለሚያ የታወቀ ነው ጋራጁ መቼም እንግዲህ የኛ ሰው ብዙ ከዛ አካባቢ እኔም ከኮልፌ ነው የመጣሁትና ጋራጁ የታወቀ ስለሆነ እንግዲህ አባታችን የሚያውቋቸው ናል ሲናስተዋቸው ብዙ አመት ሰርቷል ጫካ ወልደ ጊዮርጊስ ይባላል ብዙም የጋራጁ ስም ነው የአባቴ ስም ስያሜ እንኳን አልነበረውም በዛ ነው በጣም እጅግ ረጅም አመት ነው እኔ እንኳን እዚህ ከመጣው 18 አመት ሊሆነኝ ነው አሜሪካ እዛ ስለ በትምህርት ነበር ይሰሩ የነበረው ተማርኩኝ ውጤት አልመጣልኝም ማትሪክ ከዛ አባታችን በጣም ጎበዝ በጣም ነው ጥረት የሚያደርገው ውጤትን ባይመጣልን ሌላ እንድንሞክር ያበረታታን ነበር እና እኔም የጽህፈት ስራ ተማርኩኝ ማለት ነው እሱን ተምሬ ብዙም ስራ ለማግኘት አልቻልኩም በወቅቱ አንዳንዴ ፍርድ ቤቶች አካባቢ ሞክር ነበር በኋላ ላይ አንዳንድ ሌላ ተጨማሪ ሙያም ቴክኒክና ሙያ እዛም ተማርኩኝ ስራው አስቸጋሪ ነበር ብዙ ውጤትም ካልመጣልህ ያናህል አልነበረም ከዛም በኋላ በፍሪላንስ ፍሪ ሰርቪስ እየሰጠው ሞከርኩ በኋላ ላይ ግን የቢሮ ጸሐፊ ሆኜ ከ15 አመት በላይ ሰርቻለሁ ባህልና ስፖርት እንደገና ደግሞ አዲስ መዋቅር ላይ ደግሞ አዲስ አበባ ኤችአይቪ መከላከያ እዛ ሰርቻለሁ የኃላፊ ጸሐፊ ሆኜ ያንን ከማግኘቴ በፊት እንደውም ተስፋዬ ሲማጋ ድራማ ምናምን ይሞክሩ ነበር አርቲስት ነበሩ እና ተሳካልኝም በአጋጣሚ እዛ እየሰለጠንኩኝ ከሚሰራበት ተስፋዬ ሲማ ከሚሰራበት ቢሮ ጸሐፊዎች ጠፉ ወልዳ ሌላኛዋ ህመም ምናምን ተብሎ ጸሐፊ ጠፋ ከዛ ባካችሁ መስራት የምትችሉ ብሎ ተስፋዬ ሲማ ሲጠይቅ እንሞክራለችኝ ጓደኛዬ ከዛ ገብቼ እንትን ስል በድራማው ላይ ጥሩ ስላልነበርኩኝ ዝም ብለሽ ነው ይሄ ነው ያንቺ ሙያ ሁለተኛ ወደ ድራማ እንዳትመጪ ብሎኝ በዛው ግን የእንጀራዬ እንትን ሆነ በቃ በዛው ተቀበሉኝ እንደ ምንድነው ጊዜያዊ ሰራተኛ ነው ብሔራዊ ቲያትር ነው አዲስ አበባ ስፖርት ኮሚሽን ባህልና ስፖርት ይባል ነበር ያኔ በቃ ከዛም በኋላ ምንድነው በጊዜያዊነት እንደቀጠር ሆነ በኋላ ላይ አስተዳደርና ጸሐፊ እዛ ረጅም አመት ሰራው ተስፋዬ ሲማ እዚህ ያገኙት ከመጣው አላገኘሁትም እንዲሁ አንዳንዴ በሚዲያ ላይ አየዋለሁኝ ያስታውስ ይሆናል ምክንያቱም ብዙ ጽፍላቸው ነበር ስክሪፕት የቢሮውን ስራ እየሰራው እንደገና ደግሞ ለባህል እንትኑ የስክሪፕት ስራዎችን ሰራ ነበር ጥሩ አሳልፍ ያለው ሀገሬ ላይ እዚህ ስመጣ ግን እጅግ ፈተና ያለው ሀገር ሆኖብኛል ሲመጡ ከመጣው ጀምሮ በጣም ምን ነበር እስቲ አሁን ከመርካቶ መጥቶ መቼም እንደመጡ እዚህ ሜሪላንድ ነበር ያረፉት ሜሪላንድ ሆኖ ባልቲሞር ሲቲ ላይ ባልቲሞር የተቀበለኝ ሰው ሲቲው ላይ ይኖር ስለነበረ ስፖንሰር እና እዛ ነው ግን በህይወት ዘመኔ በቃ በጣም ያልተጠበቀ ነገር ነው ያየሁት ሰው አካባቢው ምናምን እንደዚህ ነው የሚባል ሀገር እኔ ደግሞ ሳየው በጣም እና ደግሞ ጥሩ አልነበረውም አካባቢው እና በቃ ወዲያው ነው እነግራቸው ነበር ቤተሰቤም ሰክቶ ስለነበረ ብቻዬን መምጣቴ
እና ያለኝን ነገር በተከታታይ ነበር ማወራቸው እና እንደሚጠበቀው አይደለም። እግዚአብሔር ለፈቀደለት ጥሩ ሀገር ነው ማለት መተጋገዝ፣ እህት ወንድም፣ ቤተዘመድ እንዲህ እንትን የሚሯሯጥ አብሮ ካለ ይኖራል። ጥሩ ሀገር ነው። ግን ብቻ ሆኖ ለሚዳክር ሰው ግን ከባድ ሀገር ነው በጣም። እንደመጡ ስራ ጀመሩ? አልጀመርኩም። በጣም ተሰቃይቻለሁ ስራ ለማግኘት። አዎ የኔ ስመጣ እኔ ኦክቶበር ላይ መጥቼ ኦባማ የተመረቀበት በጣም ኢኮኖሚው 0% የሚባልበት ነበረ። እንደገና ደግሞ ብዙ የእንትኑ ምንድነው እውቀት የእጅ ሙያ ምናምን የለኝም። በቃ ከጽህፈት ስራ ውጭ አልሰራሁም እና አስቸገረኝ በጣም። አላገኘሁም ስራ። በጣም እንትን አልኩኝ። 3 ቀን የሬስቶራንት አበሻ ሬስቶራንት ስም እንኳን ባልጠቅስ ምንም እንትን አይደለም። 3 ቀን እንትን ብዬ ከሌሎች ከመጡ በአጋጣሚ እንትን ብለው ጠርተውን 3 ቀን ሰራሁኝና ተመርጠው የተወሰዱ ሌሎች ልጆች ሆኑና እኔን እጠራሻለሁ ተባልኩኝ። አልተሳካም በሱም። በቃ ብዙ ለምንትን ሞከርኩኝ። በኋላ ላይ ግን አፍሪካን ሄር ብሬዲንግ የሚባል እንደዛ አስገባችኝ። ያው አትጎዳም፣ ትጠቀማለች ግን አትጎዳም። እኛ ሄደን እንጠብቃለን። ሰው ካልመጣ ወደ ቤት ነው፣ ባዶ እጅ ማለት ነው እንትን የሚሰራ ሰው ጸጉር። ከመጣ ግን ስሎ ታይም ከሆነ 4 ቦታ ተከፍሎ ግማሽ ግማሽ ይሰጠናል ጸጉር እና በ25 ብር የአራቱ አንደኛው ሳይድ በ25 ብር እሷ 200 ብር ትነጋገርና ለአራታችን 4 ከፍላ ትሰጠና 25 ያንድ ሰው ጸጉር። አዎ በስማ ለአራት ሆነን እንሰራ ነበር። የኛ ሰው ናት? ኖ አፍሪካዊ ናት። በእንዲዛው ዳውንታውን ማለት ነው። እንደዛ ሰራ ነበር። ግን በጣም እነኛ ጎበዞች ናቸው አፍሪካውያን። በቃ እኔ ብዙም ገና የመዳከር ነገር ነው የነበረኝ። ሰራው የተወሰነ ጊዜ እዛ ማለት ነው። ለምን ከምንም ይሻላል አንደኛ ባሻሽለውም በሚል ሀሳብ ማለት ነው። ግን በጣም አስቸጋሪ ነው። ሰው ከሌለ ከሰጡ ቶሎ መፍጠን አለብህ። ካልፈጠንክ ሴትዮዋም አትፈልግ። ብዙ የታይም እንትን ካደረግ ብዙም አትደሰትብህም። እና በአብዛኛው ግን ያው ለ4 እየተከፈለን ነበር የምንሰራው። እንደዚህ ሰምቼ አላውቅም። እንደሱ ነበር የምንሰራው። ለተወሰነ ወራት ሰራሁኝ። ከሌለም ባዶ እጅ በቃ። ምን ያህል ጊዜ እንደዛ አሳለፈ? ወራት 9 ወር ምናምን ሰራሁኝ። 9 ወር 8 ወር ሰራሁኝ። በቃ ከዛ ያልተጠበቀ ሁኔታ እየተፈጠረ ሲመጣ እሱንም አቋርጬ በቃ ምን ተፈጠረ? ተመለስኩኝ። ልጄን አረገዝኩኝ። እዚህ ነው ልጅ የተረገዘው። እና ብዙም ባልጠበቅኩት መንገድ ነበር እና እሱን እንትን ካልኩኝ በኋላ በቃ ብዙም እንትን አለ መስራት አልቻልኩም። ከተወለደም በኋላ ምንም እንትኖች አልነበሩኝም እና ረጅም ነው የልጆ ራሱም እንትን ማለት። ከወለድኩትም በኋላ ምን ላድርገው ማን ያዝልኝ? የልጅ አባትም ያናህል ብዙም ባልተጠበቀ መልኩ ነው። ብዙ የኋላ ታሪክም አለው እና በቃ ወደ 6 ወር 7 ወር ያህል ይዤው ቆየው ማለት ነው ልጄ። እዛው ይሄ ሁሉ ሲሆን እዛው ሰዎቹ ጋር ነበሩ? ስፖንሰር የሆኑ ሌሎችም አብረው የሚኖሩ ነበሩ እና ያው ጥለውን ሄዱኛ እንትን ምንድነው ሩሜቶች ነበሩት እና ሩሜቶቹ ሌላ ተጨማሪ ሰው ተቀበሉ። 2 ቤድሩም ነበር የነበረ እና እነሱ በአጋጣሚ ደግሞ ከኔ በኋላ እኔ ከመጣው በኋላ የተወሰነ ጊዜ ቆይቶ ሌላ ሰው መጥቶ ነበር እና ቤቱ በቃ የመጨረሻ ብዙም የማይመች ሆነ። እንደገና ልጄን ሳልወልድ በፊት ነው ይሄ የሆነው እና አንዴ ደግሞ ስራ ሄደው ስራ ላይ ሄዱ ኤርፖርት መንገድ ላይ ደበደቧቸው። ማንን?
የልጄን አባትና አንድ ደግሞ ከኔ በኋላ የመጣ ልጅ ዘራፊዎች ኤርፖርት ውድቅት ሰዓት ላይ ነበረ ስራቸው። እዚህ ሀገር ሞርኒንግ ነው የሚሉት። የልጆት አባት ኢትዮጵያዊ ነው? አዎ። ከዛ በቃ ከዛም በኋላ ጥለው ሄዱ። ከዚህ በኋላ ይሄን ሰፈር እንተው ብለው ትተው ሄዱ። በቃ እኔም ያው ልጅ የተቀመጥኩ ማለት ነው። ግን በዛ መካከል ምን ሆነ፣ እነሱ ጥለውን እንደሄዱ የስፖንሰር የሆነው ነው የልጅ አባት ማለት ነው። እና ያው ብዙ መጥፎ የሆኑ እንትኖች ናቸው ያሳለፍኩት። እና በመካከል ዘመዱ ስፖንሰር አጥቶ እሱን ጠየቀ። ከዛ ተቀበለው ማለት ነው። ሲቀበለው እነሱም መጡ ማለት ነው። ከመውለዴ በጣም ጥቂት ጊዜያቶች ቀርተውኝ፣ ወር ከምናምን ቀርቶኝ ማለት ነው። እና ከነሱ ጋራ ያው መኖር ጀመርን። ሰፈሩ ግን ጥሩ አልነበረም። በጣም መጥፎ የሚባል ሰፈር ነበር። ጥለን ወደ ሞራቪያ የሚባል ያው ከባልቲሞር ብዙም የሚወጣ አይደለም፣ ወደ ሞራቪያ የሚባል ቦታ ሄድን። እዛ ሄደን እየኖርን እያለን እነሱም አልተስማሙም፣ ተለያዩ። የተቀበልናቸው ማለት ነው ባልና ሚስት ነበሩ፣ ልጆችም አልነበራቸው እና ጥለው ሄዱ። ከዛ እኛ ብቻችንን ነው መኖር የጀመርነው። እሱና የልጆት አባት? አዎ። ከዛ አብራችሁ መኖር ጀመራችሁ ማለት ነው? አዎ። ግን ብዙ ጥሩ ያልሆነ ነው ምልህ፣ ያልጠበቀው ያለ ፍላጎት፣ እንደገናም ደግሞ ብዙ ሌላም ታሪክ የተያያዘ ስላለው ጥሩ ኑሮ አይደለም። ልጄም ደግሞ እንዳልኩ ሰዎቹ ጥለውን ከሄዱ በኋላ በ3 ዓመቱ በቃ አስቸጋሪ ባህሪ ነበረው ልጄ፣ ሕፃን እያለ ማለት ነው። ቋንቋ መናገር አቃተው ምናምን ብዙ እንትን አለ እና ሐኪም ይበልጥ እንዲታይልኝ አድርጌ በ3 ዓመቱ ኦቲስቲክ ነው ተባልኩኝ። እሱ እንደዛ ሲሆን በቃ እጅግ በጣም እየከበደ ይመጣ። ያው ብዙም እንዳልኩ በተፈለገ መልኩ ሳይሆን የተጀመረው ህይወት በቃ ለኔ በጣም አስቸጋሪ ሆነ። ልጄን የሚያስፈልገውን በየቦታው ይሄ እንትን የሚለው ትሪት የሚደረገውን ነገር ለሱ ስል በጣም ነው የተንከራተትኩት ብቻዬን ማለት ነው። ያም እሱም ብዙ አልነበረም አይደለም እንደዛ ሆኖ ከዛም በፊትም አያግዘኝም። የእውነት በጣም እንትን አይልም። እዛ በ3 ዓመቱ ያንን እንዳወቅኩኝ በቃ ለሱ መሮጥ ጀመርኩኝ እና የተወሰነ የእንትን የማለት የመስራት እንትን አጣሁኝ። ደግሞ አሁን ልጄን እንትን ካለ በኋላ ግማሽ ቀን ይጀምር የለ በ3 ዓመታቸው። ከዛም በኋላ የትም መሄድ አልቃተኝ። ከሱ ጋራ የሰዓትም እንትን መደራደር አልቻልኩም፣ ፈቃዱን ስለማያሳየኝ ማለት ነው። እና ልጄን የት ላድርገው በቃ ከትምህርት ቤት ተቀብዬ ይዤ ቁጭ ነው። ያኔ ጠዋቱን የሚሄድበትን ሰዓት ደግሞ ምንም አጣሁኝ እና እሱን ይዤ 2 ዓመት ተኩል ያለ ስራ ተቀመጥኩ ማለት ነው። እዛው ስፈር ማለት ነው። አዎ። ግን ትንሽ አጋጣሚ ምንድነው እንትን ይሰጣሉ፣ ይሄ ምንድነው ቤኔፊት። ግን አንዳንድ ሳሁን የሚሰጠው እንደ የስቴቱም ይለያያል። እንደገና ደግሞ እኔ ያገኘሁት አይነት ደግሞ ሌሎች ያገኙ ማለት ወይም አያገኙ ማለት አይደለም። አሁን በልጄ አንድ የተወሰነች ኤስአይኤስ ይሰጠኛል። ምንድነው እሱ ማለት? ሶሻል ሴኩሪቲ ኢንካም እንደማለት ነው። ሎ ኢንካም መሆንን ያዩና ይፈቅዱልሃል። ከዛ እሱን እንትን ማስጀመሩኝ። ያው ምል በጣም ብዙም እንትን የምትለው ከዛ ውጪ ግን ምንም ነገር አልነበረንም ማናገኘው ማለት ነው። እና ኬኔዲ ክሪገር ደግሞ የሚባል በጣም ትልቅ ተቋም ነበረ። አሁንም በተወሰነ ደረጃ ይጠሩታል፣ ግን እንደበፊት አይደለም። እና እዛ በጣም አመላልሰው ነበር። ትምህርት ቤት እያስጠራው ሁሉ እዛ ወስዶ ነበር። ምንድነው እሱ ተቋሙ? በእንደዚህ አይነት ልጆች ስፔሻል ኒድ የሚፈልጉ ልጆችን በጣም አድርገው ነው እንትን የሚሉት። ምንድነው የሚያስፈልጋቸውና ምንድነው አገልግሎት የሚሰጧቸው። እና ልጄን እንዳስጀመርኩት
እስከ 6 ዓመቱ ድረስ ለውጦችን ማየት ከቻልን በጣም በርትተሽ ስሪበት ልጅሽ ይለወጣል ብለው ነው የነገሩኝ። በቃ እኔም ያንን ተስፋ ይዤ በጣም ነበረ የምከታተለው። አልቀርም ከትምህርት ቤት ሁሉ እያስወጣው ይዤው ይሄድ ነበር እና በዛ ብዙ እንትን አለ ለውጥ እያመጣ ሄደ እና በእንትን ደግሞ ያሳዩ የነበረ በስክሪን እነሱ ልጄን ይዘው ውስጥ የሆኑና ስክሪን ላይ እኔ እንዳያድርገው እሱ አያየኝም ከነ ባለሙያው ማለት ነው። እኔ አየዋለሁ። ልክ እኛ እንደምናሰራው ቤትሽ ወስደሽ አሰሪ ይሉኝ ነበር። ከዛ በቃ እያለ ትንሽ እየተፈታ ለውጥም በባህሪም ትንሽ ቸርችም ብዙ ነበር የምቸገረው በጣም። ሰውም ሲያይ ደግሞ እንደዛ እየረበሸ ማንም እንትን የሚልህ አታገኝም እና በቃ እንደዛ እያልኩኝ ጥረት ቀጠልኩኝ። 2016 ላይ እንደምንም ብዬ እናቴን አመጣሁ። እናቴን አምጥቼ ያው ብዙ ጤናማ አልነበረችም፣ የጤና ችግሮች ነበሩባት። ግን በቃ አልፈለገችው መልሽኛለች። ልጄም እምቢ አለ። ቸርችም የለም ስላት ደግሞ በጣም ትበሳጭብኝ ነበረ። እንደ ሀገር ቤት አይደለም፣ እዚህ በሳምንት አንድ ቀን ነው የምታገኘው። ፍልሰታን በጣም ትወዳለች። ሄዳ ሱባኤ መግባት በቃ እምቢ አለች። ወደ 7 ወር እንደዚህ በግሪን ካርድ ነበር ያመጣኋት፣ ግን እምቢ አለችኝ። ተመለሰች። ደስተኛ አልሆነችም። በቃ ብቻዬን ብዙ ነገር ነው እንትን ያልኩትኝ። ከዛ ስልስል ፓንዳሚኩ ላይ እቤት መዋል ጀመርን። ቤት ማሳለፍ ማለት ነው። ያ ለብዙ ነገር ጠቀመኝ። የሱ ኋላ የቀረባቸውን ነገሮች በጣም አሻሻልኩለት። አሁን የሚያዳግተው ብዙ ነገር ነበር በራሱ ማድረግ የሚገባው በእድሜው ማለት ነው። 2 ዓመት ተኩል በጣም ሰራሁ። እንትንም አደረኩለት። ምንድነው ስሙ ያለ አይደለም የሚያስፈልገውን ነገር እያመጡ ከእንትኖች ኬኔዲ ክሪገር ያልኩ እንትን ኦርደር እያደረጉ በጣም እንዲለማመዱ ሁሉ ማብሰል ሁሉ እንዲለምድ ሁሉ ጥረት አድርገውለት ነበረ እና ብዙ ተለወጠ። ከዛ ፓንዳሚኩ 12 ዓመት ስላልሞላው ወደ ስራ ተመለሱ ሲባል እኔ አልመለስኩትም። እሱን እንትን እያልኩኝ ምንድነው ስሙ ኦንላይን እያስተማርኩ እኔ ሲኤንኤ ተማርኩኝ እና አስተማሪዋ በጣም በጎ የሆነች አስተማሪ እንትን አለችን፣ አገዘችኝ። ልጄ ላቢ ላይ ተቀምጦ በካሜራ እየተቆጣጠሩ እኔ ገብቼ እንድማር አስደረገችልኝ። እሱን ወሰድኩኝ። ከዛ እሱን ወደ ትምህርት ቤት በአካል የሚገባበት ሲሆን እኔ ወደ ሆም ኬር ሙከራ አደረኩኝ። ግን በጥፎ ገጠመኝ ሆነ። በጣም ተማሪዎች እንዳልኩ በቃ ስታዩ እንዲቁመና አሁን እግዚአብሔር ይስጣቸው ከአመት ለ2 ዓመት ሊሆነን ነው እንትን ስፓት እንግሊዘኛ ቅዳሴ ያለበት በጣም ከሚገባው በላይ እያገዙኝ ያሉ ናቸው። አሁን ልጄ በህይወት ዘመኑ ጓደኛ አያውቅም፣ የሚቀርበው አልነበረም እና 2022 ትምህርት ቤት እንደገባ እንዳልኩ ትንሽም ዋላ የሚቀርባቸውን ነገሮች ወዲያው አወቁት ማለት ነው ተማሪዎች እና በቃ የመጨረሻ መጫወቻ ያደረጉት በጣም ቡሊ ማለት ነው። በቃ ሰላም አጣሁ። የሚገርም ነገር ብናገር ሄጄ ባሳውቅ ምን ብል ብዙ ምልህ ከቋንቋዬም አንፃር ብዙ አልነበሩም እና በቃ እንትን አለኝ፣ ከበደኝ። ታውቃለህ ትምህርት ቤትም ስትናገር ልጁ ላይ ሌላ ነገር አለ እንደማለት አይነት ነው የሚሉ የተማሪዎቹ ሳይሆን የልጄ ነገር ነው የሚሉት። ግን አይደለም። እንደዛ ከሆነ እኔ ጋር ሲሆን ለምን እንትን አይለኝም? አሁን መግባባት ስለቻለ ብዙ ለውጥ አለው ብዬ በጣም እንትን እል ነበር። በቃ ከጥቅም ውጭ ያደረጉት። እኔም ስራውን ማቆም የግድ ሆነብኝ። ስራውን አቆምኩ። በቃ ከዛም በኋላ 8 ሳምንት ሲቀሩ አካባቢ ነው በቃ ኮምፕሊትሊ እብድ ሆነ ማለት ነው። ቢሮ ውስጥ አስገብተው የሆነ ነገር ስለሃል ብለው ከዛ በቃ
እብድ ሆኖ ነው ያገኘሁት። አሁን እስካሁን ድረስ እንትን አለው የአለመረጋጋት ሲነሳ እና ያ ነገር ሲያስብ ይሄ ወዳደ ሰው ራሱ ግድግዳው በጣም በቃ እንደ እብድ ነው የሚሆነው። ከዛ በቃ ኦንላይን አደረግኩኝ። ኦንላይን አድርጌ ደግሞ ለእኔ በጣም ችግር ሆነብኝ። ከዛ ለምን ወደዚህ አልመጣም ብዬ እዚህ መጣሁ። የሁሉ ሲሆን እዛ ነበሩ ባልቲሞር ነበርኩኝ፣ ካውንቲው ማለት ነው። እና ምልህ ብዙ አይደለም የትም ብትሄድ ተማሪዎች በአብዛኛው ተመሳሳይ ባህሪ ነው ያላቸው። እና እዚህ ወደ መምጣቴ ሲሆን እንትን አደረግኩኝ። ምንድነው ሳመር ካምፕ አስገባሁት። ሳመር ካምፕ ሳስገባው ሰኞ ቅርጫት ኳስ ተጫውተው ማክሰኞ ከልጁ ጋር ሊደባደቡ እንትን ሲሯሯጡ ተይዞ ተጠራሁኝ ማለት ነው። ለምን የዛኛው ስላለው በቃ ትንሽ ነገር ሲከሰትበት ብድግ ብሎ ነው መደባደብ የሚሄደው። ከዛው ማክሰኞ በቃ አልፈልግም ብዬ መለስኩ ማለት ነው ወደ ቤቴ። ትምህርት ሲጀምር ወደ 3 ወር እዚህ ከቀየርን በኋላ ማለት ነው ወደ 3 ወር ሲሆነ እንደገና ያዛ የተጣላው ልጅ አንድ ክፍል ለምን አይሆነው በቃ አሳበደው ነው የሚባለው። ከዛ አሁንም በቃ የት ብናገር ምን ብል ማግኘት አይቻልም። አንደኛ ብቻን ስትሆን ባለህ ነገር ካንተን ካሉ ምላሻቸው እዚህ ሀገር በጣም እንዲከብደኝ ያደርገኛል። ለሁሉም ላይሆን ይችላል፣ ለኔ ግን በቃ ይከብደኝ ነበረ። ከእንትን ካለ በኋላ መጨረሻ ላይ ልጅ ወንበር ይዞ ሲያሳድደው ማንነቱን አናቅም አንቺ ትያለሽ እንጂ እስካሁን ያጣራ ነው የለም ብለው ስብሰባ እንደሚያስቸግረው ልጅ አለ ብላቸው ማለት ነው ትምህርት ቤት ውስጥ። እሱ ልጁም እንደሱ ስፔሻል ኒድስ አይደለም። የልጄ ክላስ ኤሌመንተሪ ያለ ስፔሻል ኒድ 5-6 ልጆች ያሉበት ክፍል ነበረ። ወደ ሚድል ስኩል እንትን ሲልና ካውንቲው ስንገባ ቲፒካል ያሉበት ክፍል ገጠሙ። ግን አንድም ጎኑ ጥሩ ሆነለት። ለምን እንደ ልጆቹ እንትን የመጠጋት እንትን ገጠመኞች ማግኘት ቻለ። ጥሩ ሆነለት። እንደገና ደግሞ ሚድል ስኩል እንትን ሲል ደግሞ በልጆች መበለሻሸት እና በገጠመው ነው እንጂ እንትን ምንድነው እኩል አይሆንም። ግን መቅረብ አይነት መሻሻል ጠቀመው። አሁንም የሚማረው እንደዛ አይነት ክፍል ነው እና 11ኛ ክፍል ምንድነው 9ኛ ክፍል እንትን እንዳለ ያለው ሁኔታ ሳያልቅ እንደገና 10ኛ ክፍል እንደዛ ሆነ። በቃ ልጁን ለመምታት ሲያሳድድ ማንነቱን አያችሁ። አሁንስ ስላቸው ምንም የመጣልን ነገር የለም። አስተማሪ ጠየቀን፣ አላየንም ምን እንዳደረገው ያኛው ልጅ ማለት ነው። እና በቃ የኔ ልጅ እንትን አለ ማለት ነው። በራሱ መንገድ አደረገ እንደማለት ሆነ። ከዛ በቃ አሁንም እንደዛ አደረግኩኝ ማለት ነው። ቤት አስገቡኝ፣ ኦንላይን መማር አስጀመርኩት። ግን ከባድ ሆነብኝ ለእኔ ደግሞ አልንቀሳቀስም። ይዤው ደግሞ በአጋጣሚ ሆኖ ደግሞ ኡበር መስራት ጀመርኩኝ በ2014። ያው እየዘለልኩ ነው የምነግርህ። እሱን እንትን ካልኩኝ በኋላ 2014 ላይ ኡበር ጀመርኩኝ እና እሱን ያው ከፊሉን ሰዓት እንትን ስለሚል ማለት ነው። እና 2014 ላይ ኡበርን ጀምሬ በቃ ጥሩ ሆኖልኝ እንዴት ነው በፈለኩት ሰዓት አቆማለሁኝ፣ በፈለኩ ሰዓት ሰራለሁኝ። እንደዛ እያደረኩኝ በደንብ ሰራ ነበረ። ካውንቲው ከገባው በኋላ ደግሞ አፍተር ስኩልም ገጠመኝ እና እነሱ ይቀበሉልኛል በባን ወስደው፣ እኔ እስከ 6:30 ትንሽ እሰራለሁ። ጠዋት እሰጣለሁ ለትምህርት ቤት፣ ማታ እነሱ ተቀብለው አቆይተው ይዤ ወደ ቤት እመለሳለሁ። እንደዛ እያደረኩኝ ነበር ሰራ የነበረው። ግን ኦንላይን ሳደርገው እንዴት ልንቀሳቀስ በቃ ተቸገርኩኝ እና ወደ ኔጌቲቭ መምጣት የጀመርኩት ከዛኛው ከነበረበት ትምህርት ቤት መስተጓጎል ጀምሬ እንደገና ደግሞ እዚህ ከመጣም በኋላ በቃ በጣም ወደ ዜሮ እየሄድኩኝ መጣሁ ማለት ነው። እና እንደዛ እያደረግኩኝ እየሰራሁኝ በእንትን ባልኩበት ኦንላይን ማድረጌ እኔን ጎዳኝ።
እኔ ግን እሱም ማዳኔ ነው። ምክንያቱም በቃ ደበድባለሁ ማለት አበዛ እና እንደዛ ካረገ ደግሞ የመጨረሻ የሚወሰደው የኔ ልጅ ነው እና በጣም ስለሰጋሁኝ ነው ወደ ኦንላይን ያደረኩት። ግን ሌላ ጉዳቴን ያኔ ብዙም እንትን አላልኩኝም። እንደዛ እንትን እያለ እያስኩት ይሄዳለሁ አንዳንዴ ማለት ነው። እንዲህ ብድ ብሎ አሁን የቪዲዮ ራሱ የትምህርት ቤት እንደዚህ ቡል የሚደረጉ ምናምን ኢንተርኔት ላይ ካየ በቃ ከነኛ እኩል ነው ስሜቱ እንትን የሚለወጠው። በቃ የተጎዱትን ልጆች እያየ እኔም እንደዚህ እያለ እና እንደዛ እየሆነ ሲያስቸግረኝ ሳልሰራ እመለሳለሁ። እንደዛ እያደረኩኝ ሞከርኩ አቅቶኝ ብዙ እንትኖች ምዳዎች የሚያመጣሁት በዛ ምክንያት ነው። አሁን ከቅርብ ጊዜ ደግሞ ወዲህ በቃ ጨርሶ ባሰ። አሁን ፓሴንጀር ጭርኔ የነበረው ከፓንዳሚኩ በፊት ነው። የመሩኝ ጋር ሄድ ነበረ ኡበር ሰራ ማለት ነው። ከፓንዳሚኩ በኋላ ግን እኔም ፈራሁኝ። ከዚህም ከጄም አባት እንዳልኩ በፓንዳሚኩ ከመሆኑ በፊት ነው በቃ የራሴን ኑሮ እኖራለሁ ብዬ እንትን ያልኩት ማለት ነው። ብዙ እንትኖች አሉ በመካከል ያው እያነሳን ከሄድን በደንብ ገልጽልሃለሁ እና ያንን እያደረኩኝ ጁላይ 25 ላይ ካር አክሲደንት ገጠመኝ። በእንትኑ እንዳልኩ ከፓንዳሚኩ በኋላ ወደ ኡበር ኢት ነው የቀየርኩት። ዶርዳሽን እሰራለሁ፣ አንዳንዴ ግራብ ሀብም እሰራለሁ እና እነኝን እያደረኩኝ ለእንትን ለማለት ለመሸፈን ጣርኩኝ። መኪና አክሲደንቱ ከገጠመኝ በኋላ ግን አልቻልኩም። አንደኛ ጥፋቱ የኔ ሆነ፣ ሁለተኛ ነገር ደግሞ መኪናውን መንዳት አልቻልኩም። ለምን እንትኑ ስላልተጠገነ ማለት ነው። አሁን 2 ሳምንት አካባቢ ደግሞ ምንም ያው ያለብኝን ሁኔታ በደብዳቤ በስልክም በደንብ አውርቻቸዋለሁ። በፋይናንሻል ነበረ የወሰድኩት መኪናው የዕዳ መኪና ነው እና በቃ በአልጠበቅኩት ሰዓት በምሽት መጥተው በንጋት ይምጡ ወሰዱት። መኪናውን ስላልተከፈለ ማለት ነው። አዎ እኔ ደግሞ ሌባ የሰረቀኝ መስሎኝ 911 ደውዬ እንደዚህ ስላል ኖ እንትን ዕዳ ካለብሽ መጀመሪያ የእንትኑሽን አናግሪ ያለችኝ፣ የፋይናንሻል የሚከፍያቸው። ከዛ በዛ ተረዳሁኝ። አሁን ይኸው 2 ሳምንት ያለፈ ምንም ብዙም አልንቀሳቀስም። እግዚአብሔር የባረካቸው እንዳልኩ ስፓርት ቸርች በእኔ እንትን ስለሆነ ትምህርት ቤቱን የቀየርኩት ሩቅ ነው። ነድተህ 20 ደቂቃ ማለት ነው፣ 17 ደቂቃ ነው ትምህርት ቤቱ ማለት ነው። ወደ ትምህርት ቤቱ ስትገባ ደግሞ የባስ እንትን የለውም። ስለዚህ እኔ ደግሞ መቀየሩን ስለሆነ የፈለኩት ያኔ በአምናው በደረሰበት ነገር ጨርሶ ክልሉን ይተው በሚል ማለት ነው። አሁን ዳግመኛ ሌላ የሚፈጠር ነገር ከመስጋት አንጻር ማለት ነው። እና እነሱ እንትን ብለውልኝ ልጁ ጠዋትን ያደርሰዋለሁ። ልጁ መጥቶ ከቨርጂኒያ ነው የሚመጣው። እግዚአብሔር የባረከው በጣም ቅዱስ የሆኑ ናቸው። እውነት ነው የምልህ። ስፓት ቸርች ብዙ አግዘውኛል፣ ብዙ እንትን ይሉኛል። እንደገና ልጄም ለመጀመሪያ ጊዜ ጓደኛ ያገኘው ከእነሱ ነው። እነሱን አወራኋቸው፣ ይህንን ልጅ ሰጡኝ። ዲያቆን ነው እና እመጣለሁ ብሎ እንኳን ቴክስት ሲያደርግለት በቀዳዳ እያየ ይሯሯጣል እንዲህ እስኪመጣለት ማለት ነው። እና አሁንም እሱን ይዤው ሄድና እያጫወትኩት እንቆያለን ብሎኝ ነው መጥቶ ይዞት ይሄዳል ዛሬ ራሱ ማለት ነው። እና እጅግ በጣም ከበደኝ። የሚገርም ነገር በቃ ከዚህ በኋላ ምንድን ነው የማደርገው ወደሚለው መጣሁኝ። እና ሌላ እግዚአብሔር ደግሞ በአጋጣሚ ያወቅኳት ቸቤን አግኝ እባክሽን ያግዝሻል፣ በእንደዚህ አይነት መልኩ የሌሎችን ህይወት እንትን ያለ ነው እና ምንም ቢሆን እንትን አይልሽም ብላ በረታታችኝ። እነሱም ያልኩ ዲያቆንም ቤተሰቦቹ እነሱም እንደዛው ንገራት መፍትሄ ታገኛለች ከሱ ብለውኝ ለዛ ነው ወደ አንተ የመጣሁት። ያው እንዳልኩ ከአንዱ ወደ አንዱ እየዘለኩ ነው እየጠየከኝ ከእንትን እሱ እኛማ ያው ግዴታችንን ነው።
በዓለም ላይ በከፍተኛ ደረጃ የሥራ ዕድል ያለውን የሳይበር ሴኩሪቲ ሙያ መቀላቀል ይፈልጋሉ? መልሶ አዎ ከሆነ በአሜሪካ ሜሪላንድ ስቴት የተመዘገበውን ኦንላይን ትሬኒንግ የሚሰጠውን አዲስ ሳይበር እናስተዋውቁ። ለሙያው ጀማሪ ከሆኑ ለ3 ወር በሚቆየው ስልጠናችን $399 ብቻ በመክፈል የሰርቲፋይድ ኢን ሳይበር ሴኩሪቲ ሰርቲፊኬሽን ባለቤት ይሁኑ። ስለ ስልጠናው በቂ ግንዛቤ እንዲኖሩት የ1 ሰዓት ኢንትሮዳክተሪ ሴሽን በነፃ አዘጋጅተናል። ለተጨማሪ መረጃ ዌብሳይታችንን www.addiscyber.com ይጎብኙ። አዲስ ሳይበር ትሬኒንግ ሴንተር። የእርሶን ፕሮግራም እንዲመስራታችን ለእርሶ ብቻ ሳይሆን እንደርሱ አይነት ብዙ ችግር ውስጥ ያሉ በተለይም እንዲህ አይነት ልጆች ባሏቸው ቤተሰቦች በተለይም እንደም ሲንግል ማዘር ሆነው ብዙዎች አሉ እንደርሱ እንደዚህ ደፍረው ቀርበው ወደፊት አለመውጣታቸው ነው እንጂ እርሶ ያለፉበትን ከእርሶም የባሰ ያለፉ ያሉ ብዙዎች አሉና የዚህ ፕሮግራም ዋና መስራት ለእርሶ ብቻ ሳይሆን ለሌሎችም ብርሃን ነው ብዬ ተስፋ አደርጋለሁ። አንደኛ ፋይናንሻል ብቻ ሳይሆን በእንደዚህ አሁን እኛም አካባቢ ሜሪላንድ ኦፊስ ኖሯቸው በእንደዚህ አይነት ጉዳይ ስፔሻሊስት በሚያስፈልጋቸው ልጆች ላይ የሚሰሩ ብዙ ኢትዮጵያኖች አሉ። አንዳንዴ ትልቁ ነገር ኢንፎርሜሽን የማጣት ጉዳይ ሆናል። ምን ቦታ ላይ ምን እንደሚገኝ ከምን ቦታ ላይ ምን ቤኔፊት እንደሚገኝ ልጆቹን ደግሞ የተሻለ አገልግሎት እንዲያገኙ የሚያደርጉ ብዙ ኢትዮጵያኖች አሉ አሁን ቪዲዮ የሚመለከቱና ዋናው ትልቁ ጉዳይ ፋይናንሻሊ ላይ የተቸገሩትን ብቻ ሳይሆን ብዙ አይነት ቤኔፊት ነው ያለው። እንደዚህ ሲወጡ የሚያዩ ሰዎች ሐኪሞች ሊሆኑ ይችላሉ በተለያዩ ነገር ውስጥ ያሉ ሰዎች የማይንም ጉዳይ ነው ብለው እርሶን የሚያገዙበት የሚችሉበት ነው። ሌላው ትልቁ ነገር ያው እንዳልኩት ነው እርሶ ለሌሎች ምሳሌ የሚሆኑበት ፕሮግራም ነው የሚሆነውና ያንን እንግዲህ እስካሁን ያሉበት ጊዜ ከፍም ይያሉ ዝቅም ይያሉ ብዙ ነገር አልፈዋል። እኛም ደግሞ እንኳን በእንዲህ አይነት እንትን ያለባችሁ አይደሉም በዛ ላይ ሲንግል ተሆኖ እንደዚህ እንደ ቤተሰብ ያለን እናውቃለን ልጆችን ማሳደግ እንዴት ከባድ እንደሆነና እስካሁን እንግዲህ በደረሱበት ጊዜ ከመንግስት ጋር እርሶን አሁን እንዴት ነው ቤት ኪራይ የሚኖሩት? እንትን በኢንፎርሜሽን ደረጃ በጣም ብዙ ነው እኔ እንትን እያልኩ የተጓዝኩት። አሁን ኢትዮጵያና ኤርትራን ስፔሻል ኒድ ኮሚኒቲ እዛ በጣም እመላለሳለሁ እሳተፋለሁ። ብዙ ገዛ ከነሱ አገኘው ምክር የት እንደምንሄድ ምናምን በጣም ከሷ በተለይ ሀዜቫንታሮ ትባላለች የእንትኑ የኮሚኒቲው እንትን በጣም ብዙ እንደውም በአለፈው እንዳልኩ በተፈጠረበት ችግር እንትኑን ይሄ ገዛ እንዲያገኝ የሚጠየቃል እሷን አታይትሉን አስቀይራ አሁን ይሄ እንትኑን ምንድነው የሚባለው ድጋፉን ኦክቶበር ላይ የተጀመረለት ድጋፍ አለ ተጨማሪ አሁን ያልኩን ልጅ የተወሰኑ ነገሮችን እያገዙ እኔም እንደ ፓርት ታይም አድርገው አሁን 17 ሰዓት በሳምንት ሰጥተውኛል። ያ ነገር እንዳገኝ ያደረገችኝ ናት እቺ ያልኩ የኮሚኒቲው እንትን ማለት ነው። በሌላ መልኩ ግን የእውነቴን ነው የምልህ ሃዋርድ ካውንቲ ኦቲዝም ሶሳይቲ የሚባላል እነኚህ ኮሚኒቲ ቸርቾች አሉ ብዙ ሞክሬያለሁ ማግኘት ግን አልቻልኩም። ስለ እውነት ነው የምልህ ቸርቾች ስትሄድ 200 ቢያንስ የሚረዳ አለን ነው የሚሉት። ስለ እውነት ሞክሬያቸዋለሁ። ከመንግስት ደግሞ በምንም እንትን ምንድነው መሰለ የሚሉ አምጪ እንትንሽን ይላሉ ምንድነው ኢንካም እና ኤክስፔንስን አሁን ሲያዩ በተለይ አሁን ሶሻል ሰርቪስ የሚያይል አንደኛ የቤት ኪራይ ሁለተኛ ጋዝ እና ኤሌክትሪክ ሶስተኛ ስልክ አሁን ነው በመጨረሻ እንደውም ያስገብተው ያየሁት ኢንተርኔት ከዚህ ውጪ ሌላ ምንም አያዩልህ እኮ የቤት ኪራይ ነው ትልቁ እኮ አይከፍሉማ አይከፍሉም ኮርሱ እንዴት ነው አሁን ይከፍላል ይኸውልህ እኔ የምከፍለው አንደኛ ይሄ ኤስኤስአይ ያልኩ ማለት ነው ሁለተኛ ነገር ደግሞ ኡበር ሰራ በነበረበት ጊዜ ከሱ እየቀላቀልኩ ማለት ነው ሌሎችም ኤክስፔንሶች አሉ እሱም ገባለ እሱማ ብዙ ነገር አለ አሁን የልጄ ፍላጎት ፒኪዎች ናቸው በጣም እንደዛ አይነት ልጆች ሰምተ ከሆነ ያገኙትን መመገብ ይሻይሉ እና ብዙን ጊዜ የሚሰጡኝ የፉድ ስታምፕ አይበቃንም አያደርሰኝም እና በመካከል ከራሴ ከኪሴም እያወጣው የምሸፍንበት ሁኔታ አለ ሁለተኛ ነገር ደግሞ ወደሚረዱት ጋር ስትሄድ እማመጣው እሽግ አንድም አይበላ እሽጎች ምናምን ይሰጡሃል አይመገብ በቃ ውስናት የሱ ምግብ
እንደገና ደግሞ እኔም ደግሞ በብዙ መልኩ ያሸጓቸውን ነገሮች አይደለም ወደ ፍሬሹም ጋር ሲሄድ አንድ ሀገር ያሸክሙሃል አንተ መርጠህ አይደለም የምትወስደው በቃ ቁጭ ቁጭ ያረጉና ሄደ ነው ፒክ የምታረገው መጥቶ ይበላሻል ልጅ አይበላም አትክልት ምናምን ነው የተወሰነው ነው ይበላ አንድ እኔ ብቻዬን እና ያንንም አይቻለሁ ቤት ኪራይ ደግሞ ያልኩ አይከፍሉም በቃ አሁን ትልቁ ሰበብ የሚያደርጉት የምታገኙ የሱኤስኤስአይ እንደገና ደግሞ ያንቺ ኡበር ተደምሮ አሁን ያልኩ የቤት ኪራዩን የጋዝ ኤሌክትሪክ እና የስልኩን ከዛ ውጪ ምንም እንትን ምንድነው ከኛ ከምንፈልገው የኢንካም እንትን ውስጥ ነው ያለሽው ስለዚህ የምትረጅበት መንገድ የለም ብለው ነው የሚያሰናብቱኝ አሁን በቅርብ ኢመርጀንሲ እንትን ሁሉ ጠይቅ ያለው ኢመርጀንሲ አሲስታንት ግን አልተፈቀደና ነው ያረኩት ይሄ አሁን ግን ኡበሩ የለም አሁን ይበቃ አሁን አልኩ ከጁላይ 25 ጀምሮ እየሰራው አይደለም አቆም ያለሁኝ እኮ እንደገና አፕላይ ያረጉ ሞከሩ አሁን ኡበሩ አሁን የኡበሩ ኢንካም የለም አዎ በሱ አመልክቼ ነው አንድ ወደሚመጥንሽ ቤት ውጪ ነው የሚሉት ምን ማለት ነው ይሄ አሁን የምትከፊው ካንቺ የኢንካም እንትን ምንድነው ብዙ አቅም ያልቻለም ካልሽ ውጪ ነው የሚሉት ወዴት ሌላ የሚመጥንሽ ቦታ ፈልገሽ ኑሪ ሼልተርም ግቢ ነው ሼልተር ራሱ ገብቻ አይቻለሁ እንዳልኩ ቅድም ዘልዬ በነገርኩ ከሱ ጋር ሳንስማማ ስንቀር ገብቻ አይቻለሁ በቃ የመጨረሻ የምትፈራ የምትደነግጥበት ነው ልጅም ደግሞ የነበረበት ባህሪ በጣም ከነ ልጅ ነው ሼልተር የገቡት የኔና የሱ አለመግባባት እየተፈጠረ ከመጣ በኋላ በቃ ብቻዬን ነው ኢትዮጵያ ትውቅ ነበራችሁ ስፖንሰር እንዴት ሆኑ ስፖንሰር ያ ነው ያልኩ የኔ ወንድም የሱ ልጅ ያገባል ልጆች አሉት ኢትዮጵያ እና እኔ አጣሁ ስፖንሰር ኢትዮጵያ ሆኜ የመጀመሪያው ነኝ ከቤተሰብ ማለት ነው ማንንም የለም እና ስናፈላልግ ምንም አጣሁ በአጋጣሚ ወንድሜ ከልጁ ጋራ ጓደኛሞች ናቸው ያልተጋቡ ግን አብረው የሚያሳልፉ እና ለምን የሷን አባት አልጠይቅም ይላል ወንድሜ እሺ ተብሎ ሲጠየቅ ትምጣል ከዛ በነበረን ጊዜ በፎቶ ነው ያየሁት እዛ ማለት ነው ከዛ ስመጣ ነው ያወቅኩት ያን ፎቶ ይዤ በፎቶ ፈልጌ ነው የኤርፖርት የተቀበለኝ ማለት ነው ከዛ ስመጣ እንዳልኩ በጣም በቃ የሚገርም አይነት ሆኖ ያገኘሁት አንደኛ ዝግጅቱም ያደረገው አልመሰለኝም ያው አለው አንፃር ማግኘቴ ለኔ ትልቅ ነገር እንደሆነ ሁሉ የጠበቀኝም ነገር እጅግ ያልጠበቅኩት ሆነ ማለት ነው አንደኛ ሌሎች ሩሜቶች ነበሩት ሁለተኛ ደግሞ ከኔ በኋላ ደግሞ ሌላ ሰው ቆይቶ መጥቷል ወጣቱ ጎረምሳ ልጅ ነው ስለዚህ ማረፊያ አልነበር እና የኔ ማረፊያ የት ነው ስል ወደ ራሱ መኝታ ቤት ማለት ሆነ ማለት ነው በቃ ከዛ ነው ብዙ ተስፋ ቆረጥኩኝ አንድ ነገር ሳላልመው ነው ምንም እንትኑ አልነበረኝም ገንዘብ የለኝም ሰው የለኝም የት ሄዳለሁ በቃ የመጨረሻ መጥፎ የተባለ ነገር አገኘኝ ወዲያው ነው ያረከስኩት ከዛም በኋላ ፍላጎቶቹ የሱ አይ ዶንት ኖ አንዳንድ ሰው በውጫዊና ቤት ውስጥ የምታያቸው የተለያዩ ናቸው እና ያለውን ነገር ብዙ እንትን ማለት አልቻልኩም ልጆቹም ያንንም ጭምር አስበው ይመስለኛል ቶሎ ጥለው የሄዱት የሌባ መሰረቃቸው ብቻ አልነበረም ጥለው የወጡት ማለት ነው በመካከለኛ እድሜ ያሉ ናቸው እና እነሱ እንደውም የተወሰነ ደስ ሳይላቸው ሲቀር ነው መሰለኝ እስቲ እንትን በይ የተቸገርሽበት ወይም ደግሞ ያለ ፈቃድሽ የሆነ ነገር ካለ እናግዝሽ ብሎ ነበር ግን ፈራው ማንን ልጠጋ አንደኛ እሱንም አላውቀውም እነሱንም አላውቃቸውም ጥሩዎች ናቸው ግን እንትኔ ጠፋ ምንድነው ኮንፊደንስ እና እምነት ጠፋ ከኔ ከዛ በቃ የግድ ይሄንን ህይወት እንዳሳልፈው ሆነ ማለት ነው ከዛም በኋላ ግን መግባባት የሚባል እንዴት መሰለ እሱም አስቦበት ሳይሆን እንዲሁ
በራሱ እንትን ውስጥ የሄደ ሰው ነው የሆነው። በኋላ ላይም በማየው ነገር ሁሉ በቃ እንድኖር የሚያደርገኝ ነገር ከማየት በስተቀር በራሴ ፍላጎቶች የማደርጋቸው አልነበሩ። ከዛ ያንን እንትን እንዳለ ወዲያው ነው በ2009 ነው ልጄን የወለድኩት። ወዲያው ነው የተረገዘው ልጄ ማለት ነው። እንደዛ ከሆነ በኋላ የተለያዩ በጣምም መጥፎ በሚል ሳይሆን መሀል ይሁን እስቲ ያልኩኝ አምጥቶሽ የሚባል ነገር አለ። ለራሷ ጊዜ መታ ምናምን ምንድነው ችግሯን ከተወጣሽ በኋላ ወደሚባለው አይነት ነገር ይሄዳል በሚል እንትን አልኩኝ ማለት ነው። ራሴን ጠቅላላ ነገሬን ተቆጣጥሬ ልለፋት በሚል ነበር ኖር የነበረው እና ውጪ የሚያዩት ምናምን ሲሆኑ በጣም ለጋስ ምናምን እንደዛ እንደሚባል ወደ ሀገር ቤት እንደዛ አየ። እዚህ ግን ነው የለም ነበር። አየ እናቴን እንኳን ሳመጣት እንድታግዘኝ ነበር። የእውነት ነው የምልህ። ለምን እሱ በቃም ቢያለ በጣም አስቸገረኝ መተጋገስ። ልጄ እንዳልኩ ችግር ያለበት ልጅ ሆነ እና ያንን አይነት የሆንኩኝ እስቲ ብታግዘኝ ብዬ ሞከርኩትም ለእናቴ ለዛ ነበር። እና መኪና አሁን ኡበር ስጀምር ያልኩ መኪና እንትን ስል ቶዮታ 96 ነበር። ኡበር ስጠይቅ ራሱ አያስነዱም ነበር ያኔ እና የሱ ደግሞ ሌተስ መኪና ነበረው። እስቲ የነዳሁ ልሞክር ብዬ እንትን ስለው በጣም ነበር ማንግባባው። አምጪ ነይ ምናምን ከሄድኩበት ራሱ በጣም ነበር አይበቃችም አንቺ ሴት ምናምን እንደዚህ ያለ ነበር እንትን የሚለኝ አንግባባም። የሚገርም ከዛም በኋላ ጠየኳቸው ኡበሮችን እና እንደዚህ ሰው ነበር የሚያስነዳኝ። አሁን መኪናው እንደሚፈልገው ነገረኝ ባካችሁን ብዬ እነሱ ዋስ ሆነውኝ ከኡበር መኪና ወጣሁ ማለት አዲስ መኪና 0 ማይል ማለት ነው። እና እነሱ ኡበሮች ከኔ እየቆረጡ ለእንትኖቹ ይሰጡ ነበር። እንደዛ እያደረኩ ነዳሁኝ። በጣም ወደ 19,000 ምናምን ነው እንትን ትሪፕ የሰራሁት እና ጥሩ ስራ ነበረ ምልህ በመንዳቱ ጥሩ እንትን ሆንኩኝ ማለት ነው። ያንን እያደረኩኝ እናቴ በቃ ስትመለስ አዝናብ ዳነው ብታይ ብትጠራው ፈቃዱ አልነበር። በጣም እንትን አለኝ ጨቆነን ማለት ነው። እሷንም ጥሩ እንትን ማለት አለ። ልጄ ደግሞ እምቢ አለ። ልጄ ባለመረዳቱ ነው ስለሷ። ከዚህ በፊትም እንዳልኩ ይሄ ችግር ስላለበት ከሰው ጋር እንትን ለማለት በጣም ለምን አትሄድም ምናምን ይላት ነበረ። እንዴት እኛ ጋር ትቆያለች ይል ነበር ልጄ ማለት ነው። እንዲህ የመጎተት በደንብ አሁን እንደምልህ አይነት ቋንቋ አልነበረው እና በቃ ተሰማት እሷ እና አዝናብኝ ነው ሄደችው። እንዴት አድርጌ ይዣልሽ መልሽኝ አለች። ብር የለኝም እሱ እንዳልኩ ነው። ከዛ በቃ እንደምንም ብዬ ሊፍት ጀመርኩኝ። ኡበር ነበር የምሰራው ያኔ ማለት ነው። እና ትንሽ አዲስ ስትሆን የተወሰነ ብር ይሰጡ ይሄለ እንትኖች ትሪፑን እንትን ስትል እና በሷ ሞላለውኝና እንዳነባች ሄደች ብል ታምናለህ? እኔም እንዳነባው በቃ በጣም ተሰማት። እንዴት ጥላኝ ወሩራኝ ትመለሳለች ብላ አዘነች በጣም ማለት ነው። ከዛ በቃ እንደዛ ስትሆን በደወልኩ ቁጥር እንዳታሰሙኝ ድምጿን ትል ነበር እናቴ ማለት ነው። በጣም አዝና ነው ሄደችው። ከዛ በቃ እንደምንም ብዬ ሄጄ ይቅርታዋን ላግኝ ብዬ የሚገርም እንትን ስል በጣም ሳስብ ብዙ አልተጎዳሁም፣ ግን መኪና ግጭት ገጠመኝ ማለት ነው በሌላኛው መኪናዬ ማለት ነው። ከዛ ካሳ አገኘሁ በግጭቱ ምክንያት ማለት ነው። በቃ በርሬ ነው የሄድኩት። በቃ በጣም በሰው አስለምኜ ይቅርታዋ እንዳገኝ ማለት ነው። አሁን በህይወት የለችም እና ስመለስ ነው አሁን ያልኩን በቃ እንዴት ስለማንግባባ ሲሄድም አላሳወቅኩትም። ሌላ ለ7 ቀን ያውም ትምህርት የሚማርበትን አቋርጬ ማለት ነው። በቃ በጣም እሷም ደግሞ ኤሲ ውስጥ ገባች የዛኔ ማለት ነው። እና በጣም የመጨረሻ የሚገርምህ አይነት እንትን ሆነ ማለት ስመጣ እንዴት በኬት አምጥተሽ እንዴት አድርገሽ ሄድሽ ብሎ ሊደበድበኝ ሁሉ መጣ። እንትን ነበረኝ
ገንዘብ አላስቀመጥኩበትም ስለእውነት ግን ዶክሜንት እንዳይቃጠል ምናምን ተብሎ እቺ ሳምሶን አይታለች ኮድ ያላት ዶክሜንቶችን እዛ ውስጥ አድርጌ ነበር ማስቀምጠው አልጋዬ ስር ማለት ነው። እሱን ሁሉ ጎትቶ ፈነቃቅሎ ነው የጠበቀኝ። ከዛ ሊደበድበኝ እንዴት አድርገሽ ከየት አምጥተሽ አንቺ እንትን ለሀገር ቤት ትበቂያለሽ ብሎ ማለት ነው። ከዛ በፖሊስ አስወጡኝ ብዬ በፖሊስ ወጥቼ ሸልተር የገባሁት በዛ ነው። ያው በፖሊስ ማለት በፖሊስ እኔ ልክ ያንን ሳይ ደወልኩ። መጣ እሱ መጣና አምጪ ከየትም አምጥተሽ አይደለም የሄድሽው እና የወሰድሽብኝ ብር አለ በሚል ተነሳ ማለት ነው። ከዛ እሱ ደግሞ ምን አድርጓል መሰለ እንደዚህ ሳንግባባ ስቀር እኔም እንዳልኩ እየሰራውስ ምንም ያክል ካዝና ቤት ውስጥ አስቀመጠ ማለት ነው። መኝታ ቤታችን የየራሳችን ሆነ ማለት ነው። እንደ ሩሜት ሆነን ማለት ነው። እና በራሱ አደረገና ያና ይሄል ነገር ገዝተህ እንዴት ጠፋኝ ትላለህ ብዬ ሁሉ ጠየቅኩት። ያንን አልጠየቅኩሽም አምጪ ታመጪ እንደሆነ ከዛ በሱ ደወልኩኝ። ሊደበድበኝ ሁሉ ሆነ። ልጄ ማከል ገባ። ከዛ ደውዬ አስወጡኝ። በቃ ያስኩትን ሻንጣ ነው ይዤ ወጣሁት በቤት ሳልቀመጥ ማለት ነው። እና ሆቴል በቃ እብድ ሆኜ በቃ የት ነው የሚሄደው ብዬስ እንዳልኩ ሰው የለኝም እብድ ሆኜ በቃ ከዛ ሆቴል አንድ ቀን አድሬ ተመልሼ ወደ አከራዮቼ መጥቼ እባካችሁ ኢሚዲየት ኦፕኒንግ የሆነ የኔ እንትን ነው አንድ ቤድሩም እንኳን አይደለም ቤድሩም የሌለው ቤት እንኳን ቢሆን አስገቡኝ ስላቸው የለንም ግን እርዳታ ምንም የለኝም ካልሽ እርዳታ የምትፈልጊ ከሆነ ብለው ስልክ ሰጡ። ስልክ ሲሰጡኝ በዛ ስልክ ስደውል ነው ያሉ። ከዛ እነሱ ናቸው 5 ቀንና 4 ቀን ሆቴል አስቆዩኝና ከዛ ወደ ሼልተር ወሰዱኝ ማለት ነው። እና 11 ቀን ቆየሁ ማለት ነው በዛ መልኩ ማለት ነው። ግን ለትምህርት ቤቱም ጥሩ አልነበረም፣ ሰፈሩ ጥሩ አይደለም፣ በህብረት ነው የምትኖረው። በዛ ላይ ልጄ ባህሪው በጣም ከመኝታ ቤት አልንቀሳቀስም ማለት በግድ ነበር ትምህርት ቤት ላደርሰው የሚሄደው እና በዛ ነው እዛ ውስጥ እንትን ያለው ማለት ነው። እና ያ ሁሉ ነገር ሆነ። ከዛም በኋላ ስልስል ቤት ተከራየሁኝ። ከዛ ከእንትኑ ከ11 ቀን ቆይታ በኋላ የተወሰነ ዕቃ ሰጡኝ እነሱ ወጣለሁ ስላቸው። ግን እነሱ ሴቭ አድርጊ ገንዘብ ኑሪ ነበር ያሉ። ምግብ ያታወጣ ቤት አንድ መኝታ ቤት ይሰጣል፣ ሌላው በጋራ ነው። ግን አልችልም አለመቻል ሆነ። የልጅም እንዳልኩ ሰፈሩ ያስፈራል። በሙሉ አብረው እንትኖች ምንድነው የሚባሉት ተጠቃሚዎች ጥቁሮች ናቸው። እንደገና ደግሞ በቃ በምንም እምቢ ያለ ልጅ በቃ እንመለስ ወደ ቤታችን አይደል በቃ እንደምንም ብዬ ለመከራየት እዛው የነበርንበት አካባቢ ሆኖ ሌላ የላንድ ሎርዶች ጋር ገባሁኝ ማለት ነው። እና እንደዛ እያደረኩኝ መኖር ጀመርኩኝ ማለት ነው እዛው እንትን ውስጥ ማለት ነው። ብዙ መስዋዕትነት ከፍለዋል። አስቸጋሪ ሀገር ያልኩ እኮ ለዛ ነው ምልህ ከተጋገስክ ጥሩ ትኖራለህ ምልህም ለዚህ ነው። በቃ እኔ ደግሞ የሚገርምህ የተወሰነ እንትልልና ወዲያው በቃ ስብር እላለሁ ምልህ ብዙ አላየሁም ወጥቼ ሀገሬ ላይ ለራሴ መኖር ወይም በቃ ክፍለ ሀገር ምናምን በሚባል ህይወት አይደል በቃ ከተማ አብረን ኖርን ከዛ በስራ ዓለም ሆኜ ነው ወደዚህ መጣሁት። እና ከሰው ጋር እንዴት አድርገን እንደምትል ሁሉ ያቅታል። እና እኔ አሁን ከሰዎች ጋር ራሱ ትንሽ ነገር ሳይ በልጄ ጉዳይ ላይ ቸርችም ሲሄድ የሚያሳየው ባህሪ ሰው ያለው ነገር ሳይ በቃ ጥቅልል ብዬ ለቤት ነው የምቀመጠው። በጣም ነው እንትን የምለው እና የምችለውና የምወጣው መስሎ የነበረ ጥረት ማደርገው ግን በቃ ያለ መቻል እሱን ራሱ እንደዛ ሆኖ አልተውኩትም። ከእንትን ካልን በኋላ ማለት ነው ፍርድ ቤት አቀረብኩ ክስ ማለት ነው። ፍርድ ቤት እሷ ትሰራለች አለ። በአጋጣሚ ሆኖ ደግሞ ኤርፖርት ነበር የሚሰራው እና ኤርፖርት ካወክ እንትን የሚሰሩ በቲፕ ነው እንጂ ዋናው ክፍያቸው ትንሽ ነው። እሱን ነው ያቀረበው። አልችልም ማለት እሷ ኡበርና ሊፍት እየሰራች በሳምንት የምታገኘው ገቢ ከኔ በጣም እንትን ያለ ነው። ስለዚህ አልረዳም ማለት
በቃ ካረዳ እንትን አግዱልኛል እና ለ1 አመት አግደውት ነበር እንትኑ ፍርድ ቤቱ ማለት ነው ልጁም እንዳይ ምንም አይነት ነገር እንትን ቀረቤታ ከኛ እንዳይፈጥር ማለት ነው ለምን ምንም አላደርግም ከሚለው አንፃር ማለት ነው በኋላ ላይ ደግሞ ፍርድ እንትን ቻይልድ ሰፖርት ውስጥ ገባል ማለት ነው ከዛ ካልኩሌት ሲያደርጉ የሱ እንዳልኩ ነው የኔ ደግሞ በሁለቱ ስለዚህ የሱ የሚከፍለው 50 ብር አድርገው ከዛ በላይ አይችልም በሚል አስወስኖ እንትን አሉ ሸኙ ማለት ነው 2022 እንደዚህ እና በእንደዚህ አይነት ሁኔታ አልቀበለውም በቃ እንደምንም ብዬ ብሰራ እችላለሁኝ ብዬ ለተወሰነ ጊዜ አሁን እንዳልኩ በጣም በቃ ሁሉም ነገር አቅም እያጣው ስመጣ ማንቀሳቀስ ጀመርኩኝ እንጂ ብሩን ራሱ በወቅቱ አልወሰድኩም መንግስት እየተቀበለ ወደ ራሱ አካውንት እያደረገ ይሁን ምንም አልተረዳውም ያኔ ማለት ነው አሁን በቅርቡ ስጠይቅ ግን ካሁን ከጠየቅሽበት ጊዜ ጀምሮ ያለው ወደ አካውንትሽ እናስገባለን ብለው 50 ብር ግን ያንን እንደ በየትኛው እንደገና ደግሞ እንዳልኩ ደግሞ የቤት አሁን በዚህ በገጠመኝ ጭንቅ ሰዓት የቤት እንትኑን ውጪ ወይ ደግሞ አሁን እንዳልኩ አይነት ነገር በቃ በምንም ታምር አልችልም ካልሽ ያንን ማቺበትና ማረጋገጫ አምጥተሽ የሽልተር ኑሮ ካለዚያ ደግሞ በራስሽ በአገኘው በምትያቸው ነገሮች አፎርድ የምታረጊው ቤት ተከራይተሽ ኑሪ ነው የሚሉ ግን የት እንዴት አርጌ ይሄን ጎረምሳ ይዤ እንዴት የት ልኑር እሱ ደግሞ ብታይ አሁን እግዚአብሔር ባርኳ እንዳልኩ ይሄን ልጅ ስላገኘው ነው እንጂ አቃተኝ ታቃደ በቃ እንዲ ሲያመው እንትን ሁሉ አለው ካወክ ሸፐር ፕራድ የሚባል አለ የአይምሮ ችግር እንትን የሚሉ ልጅ ሰዎች እንትን የሚሉ እዛ ሁሉ በኤመርጀንሲ ወስዷለው ይመጣሉ ቤት በቃ አሁን ማታ አልተኛም ሲለኝ እነሱ መተው ነው አውርተው ይዘን እንሂድ ሲሉት ደግሞ ይፈራል ከቤት መውጣት እና ልጁ ከመጣ ትንሽ መረጋጋት ጀመረ መጀመሪያ ግን በነበረኝ ከዛ ከ2022 ከገጠመው ወዲህ ባይምሮ አሁንም የተረጋጋ ልጅ አይደለም ያስቸግረኛል ወተን እንዳልኩ የትም ጥየው እንትን አይደለም ከትምህርት ቤት ውጪ በቃ ማታ ራሱ ካልተኛልኝ ቀድም ያልተኝ ምክንያቱም በቃ በሚያው ነገር እንትን ይላል ምንድነው የተማሪዎች ግጭት እንትን ሲያይ እንደገና ደግሞ ይሄ ሲቪል ራይት ሙቭመንት ያያል በቃ በሱ እብድ ነው የሚሆነው እና አሁን በሱ ታሰርኩ ስራ መስራት አልችልም ያልኩን የኡበርንም ሰራ የነበረው በዚህ ምክንያት ነው እሱም አሁን የለም መኪናው ተወሰደ በቃ እንደው ግን አብራችሁ ተስማምታችሁ ለልጁ ሲባል ምክንያቱም ብቻውቱን እንደዚህ ከሚለፉ እንደው አብራችሁ እንኳን ባትኖሩ ልጁን የሚያግዝበት ሁኔታ ለማድረግ አልሞከራችሁም በጣም ሞክሬያለሁ ምንድነው ያደረኩት በቤተሰቡ አስጠይቄያለሁ እህት ወንድም አለው እዚህ ሀገር በእነሱ አስጠይቄያለሁ እኔ ራሴ ልጄን ደውል ብያስደውያለሁ አግዘኝ እስኪለው ድረስ ስልክ እንኳን አላነሳለት አየ መጀመሪያ ሰበብ ያደረገ የነበረው ታግጃለሁ 1 አመት አለቀ ከዛም በኋላ ለኔ ራሱ ደውለው ጠየቁኝ ምን ገጥሞሻል እንደገና ደግሞ የታይታችሁ ወይም ደግሞ ሆን ብሎ መጥቶ እንትን ያላችሁ ነገር አለ ወይ ብለው ጠይቀው ምንም እንደሌለ ስነግራቸው በቃ ከዛን ወዲህ ከ1 አመት ወዲህ ምንም አልተበጠረ አንድ እሱን ሰበብ ያደረገ ግን ያ አይደለም እንደገና ደግሞ እንዳልኩ እህት ወንድሞቹን እንትን በሉ ብያለሁ ባካችሁ ብያለሁ ግን ምንም እንትን አለ ቢያንስ እንኳን ለመሰረታዊ ነገር እንኳን የሚያስፈልገው እንዳልኩ ስልክ ደውለን እንኳን ሜሴጅ ሁሉ ትቶልል በኋላ ላይ እንትን ምንድነው እንደ መቀራረብ የሚያስመስል ነገር ሞከረና ግን አልቀጠለበትም አሁን ለምሳሌ ስልክ አላነሳልኝ ሜሴጅ ተውለታል በባለፉት ጊዜያቶች አሁን በኔ መንቀሳቀስ ከጀመርኩኝ ወዲህ ማለት ነው ግን ከዛም በኋላ ልጅ ነው የሚፈልገው ያውም ችግር ያለበት ልጅ ከኔ ጋራ ምንም ካልተገባባ እኔም ጠይቄ መልስ ካላገኘው ማን ነው መጣር ያለበት
ስለዚህ ምንም መፍትሄ አላገኘም እንጂ ሞክሬዋለሁ። አሁን እንዳልኩ ደግሞ ይሄ መንግስት በሚባለው ደረጃ ደግሞ ምንም አገር ምድር ነው ማሳየም ፈቃድ ከሆነ ብዙ ዶክመንቶች አሉ። ሃውሲንግ ራሱ ከ2014 ጀምሮ አመልክቻለሁ። በቃ ዌቲንግ ሊስት ነው በነበርኩበት ስቴት። እዚህ ደግሞ ከመጣው በኋላ አፎርደብል ሃውሲንግ ያላቸው እንትኖች ሞክሬያለሁ፣ አላገኘም። ሎ ኢንካም ብሎ ደግሞ አንዳንድ ላንድ ሎርዶች የሚያከራዩም አሉ፣ አላገኘም። በቃ ይሄንን አሁን ከራሴ ነው የምከፍለው። አሁን እንደውም እኮ ተጠራቅሞ የተቀመጠ ብር አለ። ሌሎች እንደ መኪና ራሱ መክፈል ሲያቅተኝ ነው የወሰዱት። ቀላል አለ የተጠራቀመ ዕዳ አለበት። በሱ ምክንያት ጠበቁኝ እንዳልኩ ጁላይ ከንትን ካልኩኝ በኋላ ኦገስትን ከፈልኳቸውና ከዛም በኋላ አልከፈልኩም። ግን በኢሜል እና በስልክ አውርቻቸዋለሁ። እና ያው እንግዲህ እነሱ የሚፈልጉት የራሳቸውን ነው እንጂ እኔን አድቫንቴጅ አይደለም። ሳላቀው ነው መኪናውን ራሱ ሲወስዱብኝ ማለት ነው። እዚህ ጋር መቀመጥ ትችላለህ። እሺ ሕክምናን በተመለከተ እሱን አንድ መፍትሄ ይዘንላችሁ ነው የመጣ ነው። በጣም በደስታ ነው የምንቀበላችሁ። ሂል ስማርት ክሊኒክ እንባላለን። ስለዚህ በዚህ ቢዩቲፉል ስማይሏ ትጠብቃቸዋለች። እሷ ራሷ ናይስ። ጤና ይስጥልን። እንደው ወገቤን ይዞኛል እና መጀመሪያ የተቋቋመበት ምክንያት ብዙ የኛ ሀገር ሰው በሚፈልገው ሁኔታ እንዲታከም። እዚህ ቢሮ ከመጣችሁ ሁሉም ነገር የህክምና ጉዳያችሁ ቤት ይፈጽማል ማለት ነው። ታችሁ ጎብኙን። አድራሻችን 6000 ስቲቨንሰን አቨኒው ስዊት 104 አሌክዛንድሪያ ቨርጂኒያ 22304። ስልክ ቁጥራችን ደግሞ 1877-271-4841። እንግዲህ አሁን እኛም እዚህ አሁን የመጣ ነው አንደኛ ነገር እስካሁን ከሰራናቸው ፕሮግራሞች ለየት ያለ ፕሮግራም፣ በተለይ ደግሞ እንደዚህ ስፔሻል ኒድስ ያላቸው ልጆች ሲንግል ማዘር ሆነው እንደዚህ በጣም ብዙ አሉ። ኢትዮጵያኖች፣ ኤርትራኖችም እዚህ ሀገር ላይ ብዙ አሉ። እንደዚህ እርስዎ እንግዲህ ደፍሮ መውጣት ለእነሱም ህይወት ይሆናል ብዬ ነው የማስበው እና ከዚህም እርስዎ ካሉበት የባሰ ጉዳይ ውስጥ ያሉ ሰዎች ሊኖር ይችላሉ እና በእርግጥ እኛ አሁን ዲቴል ፋሚሊ ውስጥ አንገባም። የመጣንበትን ጉዳይ እሱ አይደለም። እሳቸው እንግዲህ የልጆትም አባት ጋር እንግዲህ ሌላ የእሳቸው የሆነ ነገር ሊኖራቸው ይችላል። ልንፈርድም አይደለም፣ ምክንያቱም ከአንድ ሳይድ ብቻ ሰምተን እንዲህ ነው ልንን አንችልም። ግን ያለው የሚታወቀው ነገር ሞር አብሮ መኖር ባይቻልም እንዲህ አይነት በተለይ እንዲህ አይነት ስፔሻል ኒድስ ደግሞ ያላቸው ልጆች ስለሆኑ አብሮ ቢተጋገዙ አሁን እሱ የከበዱት ነገር በሙሉ በተወሰነ መልኩ ይቀረፋል ብዬ አስባለሁ እና እግዚአብሔር እንግዲህ ረድቶ እሳቸውም በመቀጣይ ቪዲዮ የምናገኛቸው ከሆነ እንደው የምትተጋገዙበት ሁኔታ ቢፈጠር ደስ ይለናል። ከዛ ውጭ ግን ብዙ ኢትዮጵያኖች አሁን ሲልቨር ስፕሪንግ አካባቢ ላይ አለን፣ ቤተክርስቲያኖችም ብዙ አሉ። ወደዛስ የመሄድ ሀሳብ አላሰቡም ነበር? አሁን ካሉበት ቦታ ትንሽ ወጣ ስላሉ ሩቅ አይደለም፣ ግን አሁን እዛ ትራንስፖርት ባይኖሩት መኪና ባይኖሩት ቅርብ ነው። ብዙ ኢትዮጵያኖች አሉ ትራንስፖርት የሚያግዙ፣ ቤት መጥተው የሚጠይቁ፣ ቤተክርስቲያንም ወክ አድርገው የሚሄዱባቸው። ከሰው ጋር ሞርስ መገናኘት ሲኖር እንደው የተወሰነም ቢሆን ሸክም ቀለል ይላል። እንደው የሚያወሩ ሰው እንኳን ሲኖር እንደዛ አላሰቡም ወደዛ የሚሄድ? አሁን ባለው ነገር እንግዲህ እግዚአብሔር ፈቃዱ ከሆነ እነኚህ አሁን ስፓስ ቸርቾች በጣም ብዙ ነገር ነው። እኔ ሳልነግራቸው ነው በልጁ እንዳልኩ ከሰጡኝ በኋላ ከልጁ ጋር አንዳንድ ነገር ስናወራ እንደገና ልጄም ሁሉን ነገር ሲያይ እሱ ከነሱ ጋር ይወያያል ከቸርቹ አባላት ጋር። እነሱ በጣም ብዙ እንትኖች አላቸው፣ ጥረቶች አላቸው ለማገዝ። ያው ከአቅም አንጻር እነሱም ተከራይተው ነው ቸርች ይፈልጋሉ፣ ግን በተቻላቸው አቅም አለውሽ የማለት ነገር ጀምረዋል። ግን እኔም አሁን በእንደዚህ ባለሁበት ጭንቅ ላይ ሳይሆን መውጣት ፈልጋለሁኝ። ሌላ ክልል ሳገኝ ራሱ እኮ መከራይቼ ነው ያገኘሁት። ይሄን ቤት ስንከራይ
አንደኛ መኪና ዕቃ ራሱ ተሰርቅ ያለሁኝ እዛ ባልቲሞር ካውንቲ እያለሁኝ ካድላክተር ኮንቨርተር የመኪናዬ እሱ ሰርቀውብኝ ልጄም እንዳልኩ በጣም ከጥቅም ውጪ ሆኖ እንትን ሲል ነው እስቲ ጥሩ ከሆነ በየ በጣም ያለ ደረስኩበት ላንድሎርድ ለመከራየት ከከተማው ከባልቲሞሩ ለመውጣት ማለት ነው። እና ይሄንን በመከራ ነው ያገኘሁት። አሁንም እዚህ መጥቼ ያው ነው አልተቀረፈልኝም ማለት ነው። የራሴ ህይወት መጠጋቴ የማይቀር ነው። ሞክራዋለሁኝ እንዳልኩ ይበልጥ ደግሞ አሁን ቁርኝቴ ከነኚህ ከስፓት ቸርቾች ጋራ ጥሩ ቁርኝት ለመፍጠር ነው እቅዴ። ግን አሁን ጊዜ በማይሰጡ ሁኔታዎች ላይ ስላለሁኝ ለዛ ነው ደፍሬም አንተ ጋር እንትን ያልኩት። እንደገና ደግሞ ጓደኛዬ እንደ ጓደኛ ልበላት በቅርብ ነው ያወቅኳት። እሷም አይዞሽ ግድ የለሽም እንደዚህ አይነት ሁኔታ ላይ ሆነሽ የሚብሳን ችግር ውስጥ ከምትወድቂ ተነጋግረሽ አንድ ነገር ህዝቡ ዝም አይልሽም ከሚለው ነው የመጣሁት። እውነት ነው። በዚህማ የኢትዮጵያ ህዝብ እንግዲህ ፊት ለፊት ቆመን ምን ጠይቃቸው አያሳፍሩንም። ግን አሁን ይሄን ቪዲዮ የሚመለከቱ ሰዎች ስፔሲፊካሊ አሁን እርሶ የሚያስፈልጉት ነገር ምንድነው? በምንድነው መረዳት የሚፈልጉት? አሁን ለምሳሌ ያህል ቤት ኪራይ ወደ ስንት ወር ነው ካልከፈልኩ ማለት ነው? ምን ያህል ነው አሁን እዚህ የሚከፈለው ቤት ኪራይ? 1485 ብር ውሃ ሳይጨምር ማለት ነው። እሱ ብዙ ነው። አዎ ለእርሶ ለአንድ ሰው ብዙ ነው። አዎ እንደገና ደግሞ እንትን ምንድነው መኪናዬ ራሱ ቀላል አልነበረም። ስልክ አለ፣ ኢንሹራንስ አለ፣ የመኪና ኢንሹራንስ እንዳልኩ ደግሞ በልጄ ደግሞ የፉድ ስታምፑን ቢኖር ተጨማሪ ከፍላለሁ ብዙ ምግቦቹን እንዳልኩ ባልኩ መንገድ ስንት ስለማይል ማለት ነው። እና ይሄ ሁሉ ነገር ቢያንስ ከ3000 ያላነሰ እንደማለት ነው በወር ውስጥ ወጪ። እና ያን ሁሉ ነገር ሳላደርግ አሁን 4ኛ ወር 5ኛ ወር ማለት ነው። ስለዚህ ከቤትም የመውጣት ፕሮባቢሊቲ አለ። ለዛ ነው በኢመርጀንሲ አሲስታንትም ቸርቾችንም ጠይቄ ነበር። እና እነኚህ ነገሮች ከእንትን ካልኩኝ ካስተካከልኩኝ እንዳልከው እግዚአብሔር ፈቅዶልኝ እንደውም ልጁ እንዳልኩ ከኛ ርቆ ነው ቨርጂኒያ ነው የሚኖረው። በትንሹ እንኳን ብቀርብ ለልጄም ትልቅ የጓደኝነት እንትናቸው ከሌሎችም የማስተዋወቅ የሱንም ያለበትን ሁኔታ በእጅጉ መሻሻል ይመጣል። እኔም ሰው አገኛለሁ። የእውነት ነው የምልህ እኔ ራሴ ባይተዋር ነኝ። እኔ ብዙም እንትን ፓንዳሚኩ ራሱ 2 ዓመት ተኩል ብቻዬን ነው የኖርኩት። እንትን ልብሴን ራሱ ገንዳ ላይ ነበር ማጥቦ ላውንደሪ ሜድ እየፈራው ማለት ነው። በቃ ሁለታችን እና በጣም በተጨነቀ ህይወት ነው ዘመኔን የጨረስኩት ማለት እችላለሁ እዚህ ሀገር ከመጣሁ። ያንንም ነገር ደግሞ እሻገራለሁኝ የሚል ጥረት ነበር። እውነት ነው አለ። እግዚአብሔር ያግዞታል፣ እግዚአብሔር ይረዳናል። እንግዲህ እስካሁን እንግዲህ እንደዚህ ብዙ ፕሮግራሞች ሰርተናል። ህዝቡ የኛ ተመልካቾች አላሳፈሩንም፣ የብዙዎቹ ተለውጧል። እርሶም እንግዲህ በእውነት ጀግናነት ኖት። ቤት ውስጥ ያለውን የልጅ አስተዳደግ እናውቀዋለን ሁላችንም እንዴት ቀላል እንዳልሆነና በእንደዚህ አይነት ሁኔታ ውስጥ ደግሞ ሆነው እርሶም ለልጁ ሲባል ነው ሰክሪፋይ የከፈሉት። ስለዚህ ልጁም አሁን እያደገ ነው። አሁን ሃይ ስኩል ነው አይደል? ሃይ ስኩል 16 ዓመት እንትን እኮ በጣም በርትቷል ማለት ብዙ ተሻሽሏል። ኬኔዲ ክሪገር ያልኩ በጣም ትልቅ ተቋም ነው። ብዙ ነገር ነው እንትን የሚሉት በልጆች ዙሪያ እና እሱም ደግሞ የሆነ ከ10 ዓመቱ በኋላ በቃ ኮሚኒኬሽኑ በጣም እንትን ሆነ። ለመግባባት ብዙ ለውጦች አመጣ እና ቀላል የሚባል አይደለም ያገኘሁት ለውጥ። ግን በዚች ባለፉት 2-3 ዓመት በተማሪዎች በቃ እንትን ሁሉ እኮ ይሄ ምንድነው ስሙ የሚባለው ትምህርት ቤቱ ቢብሎኝ ቦርድ ኦፍ ኤጁኬሽን ሄጄ ሁሉ እኮ ጠይቄያለሁ ስለ እንትን መፍትሄ። ግን እንዳልኩ ነው ለማሸነፍ አልቻልኩም በእኔ አቅም። አዎ አሁን እንግዲህ ይሄን ቪዲዮ የሚመለከቱ ሰዎች በፋይናንሻል ብቻ ሳይሆን በተለያዩ ኢንፎርሜሽን በሶሻል ወርክ ውስጥ የሚሰሩ ዲሲም ሊሆን ይችላል፣ ምንም ችግር የለም ሙቭ ለማድረግ ሜሪላንድም ሊሆን ይችላል። ሲቲዝን ኖት?
ስለዚህ ሲቲዝን ኖት እንግዲህ ሞር ደግሞ ሲቲዝን ሲሆኑ ሞር ይቀላል። በእንደዚህ አይነት ጉዳይ ውስጥ ይሄን ቪዲዮ የምትመለከቱ ኢትዮጵያኖች እንግዲህ የሎ ኢንካም ቤቱም ሲ-ሴክሽን ሃውስም ቢሆን ከልጃቸው ጋር እንደው ሪላክስ አድርገው ያለ ሀሳብ ያለ ጭንቀት መኖር የሚችሉበትን ቤት ማመቻቸት የምትችሉ እውቀቱ ያላችሁ ስልክ ቁጥራቸውን እናስቀምጣለን፣ ደውሉላቸው። እንዲሁም ደግሞ በፋይናንሻል ማገዝ እንደምትፈልጉ ከመላው አሜሪካ ላላችሁ በጎፈንድሚ የተከፈተ ጎፈንድሚ ያለ በዛ አካውንት ላይ የቻላችሁትን በማገዝ እንግዲህ አሁን የተጠራቀመውንም ዕዳ በመክፈል ከዚህም በኋላ ደግሞ የመንግስት ቤቶች እስኪገኙ ባለው ሁኔታ ደግሞ እንደዚህ ሳይሳቅቁ የሚኖሩበት ሁኔታ እንድታግዙ እኛም እንግዲህ በእግዚአብሔር ፊት በእግዚአብሔር ስም እንጠይቃችኋለን። ስለዚህ የዜል አካውንትም አለ ጎፈንድሚ ያለ በሱ ላይ የቻላችሁትን ያህል እየገባችሁ እንድታግዟቸው እንግዲህ እኛም ጥሪ እናቀርባለን። እንባዎት ይታፈሳል፣ እግዚአብሔር ያግዞታል። ሁሉም ጊዜ ለበጎ ነው። ሁሉም እንግዲህ ቀን አለው የሚጠበቅበትና እርሶ በእውነት ትልቅ ጀግና እናት ኖት። እንግዲህ ልጁም የሚያድግ ልጅ እንግዲህ እዚህ ጋር አስቀምጠን ቪዲዮ አንቀርጽም። ከዚህ በፊትም ፕሮግራም ሰርተናል ከተለያዩ ልጆች የሚያድጉ ልጆች ጋር እኛ ቪዲዮ ላይ ቀርጸን ልጆቹን ሲያድጉ የሚያዩበትና እንትን የሚሉበት ሁኔታ መፍጠር ስለማንፈልግ ነው። እሳቸውን ብቻ ይቀርጽም ልጁን መቅረጽ አንፈልግም። ምክንያቱም ታዳጊ ልጅ ነው እና እናት ግን ያው እናት ናት። ፊት ለፊት ወጥተው እንግዲህ እየጠየቁ ያሉበት ምክንያት ሰምታችኋል። በዚህ መሰረት እንግዲህ እንድታግዟቸው ጥሪ እናቀርባለን። ሆፕፉሊ በእንግዲህ ደግሞ ታሪክ ተለውጦ ደግሞ መተን ደግሞ ህዝቡ የምናመሰግንበት ሁኔታ ይፈጠራል ብዬ ተስፋ አደርጋለሁ። ግን አንድ መልእክት እንዲያስተላልፉ የምፈልገው እንደርሶ ብዙ ኢትዮጵያኖች በእንዲህ አይነት ችግር ያሉ በተለይም በሲንግል ማዘር በሚባለው ውስጥ ያሉ አሉና ከእርሶ ተሞክሮ ምን ይመክሯቸዋል እነሱ? አንደኛ ሰውን መፈለግ ጥሩ ነው። በክፉም በደጉም ቢሆን ብቻን ወጣለው ማለት አጣብቂኝ ውስጥ ነው የሚከተው። ሁለተኛ ነገር ደግሞ ሁሉም አንድ አይሆንም ብለን መገመት የለብንም። ሁሉም የየራሱ ባህሪ ተፈጥሮ አለው። መልካም ነገር የምናገኝበት ነገር አለ። እኔ ከብዙ ሀሳብ ማውጣት ማውረድ በኋላ ነው የወሰንኩት። ምክንያቱም ለልጄም መፍትሄ እፈልጋለሁ፣ ለራሴም እፈልጋለሁ። እንደገና ደግሞ እንደኔስ ተቆራምዶ ባልጠበቁት ሁኔታ በተለይ ሬፊጂ ይሻላል እስከ ማለት የደረስኩበት ጊዜ አለ። አሁን ሬፊጂ ሲመጣ የተወሰነ ጊዜ ተከፍሎልህ ምናምን ነው። እኔ ግን አንድ ብር ሳይኖረኝ ነው፣ ማንም ሰው የለኝም። ስለዚህ አጣብቂኝ ውስጥ የሚያስገባቸው ነገር ውስጥ እንትን ከማለታቸው በፊት በቃ የሰውን እንትን መፈለግ ጥሩ ነው። መልካም የሚባል በብዙ ጣውረድ ያለፈ ሰው በአብዛኛው ይረዳል። የኔ መንገድ ያለፍኩት መንገድ ብሎ ብዙ ሰው ያንን መንገድ ደግሞ እንዳያልፈው ይጥራል። እኔም ታግያለሁ። የእውነት ነው የምልህ 18ኛ ዓመቴን ነው ያዝኩት። በቃ አንድ ቀን አሜሪካ የምትባል ሀገር ዘና ብዬ ወጥቼ ሻይ ሳልጠጣበት ነው የኖርኩት። የሚያይ ሰው ሊያውቅ ይችላል። ግን ወደ መፍትሄ የሚያመጣን መንገድ እንዲህ መውጣቱ ይጠቅመናል። ብዙ የምንሳቀቀው ይኖራል። ሰውም አንዳንዱ በመጥፎ መንገድ የሚመልስ ሊኖር ይችላል። ግን ከፊሉን ሰው ማጣት የለብንም። ልጆቻችን ደግሞ ከምንም በላይ ነው። አሁን የኔ ይሄን ያህል መድረሱ በጣም ያስደስተኛል። ምንም ብንሸፍን ትርጉም የለው። ወጣ ብንል እነሱም የደረሱበትን ነገር ሌላው ቢያቅ ቢረዳ ነገም ተስፋ እንዳለው እንትን ይላል፣ ራሱን ያበረታል። ስለዚህ ዝም ማለቱ እኛኑ ነው መልሶ የሚጎዳን። መበርታት፣ ማሳወቅ፣ መፍትሄ የሚሰጠን ሰው ጋር ደግሞ መቅረብ፣ ኢንፎርሜሽን ደግሞ ከምንም በላይ ነው። የእውነት ነው የምልህ እኔ ልጄ በገጠሙት በትምህርት ቤት ጉዳይ ጠንካራ ሰው ባገኝ በጣም ትምህርት ቤቱን ተጠያቂ እንደማደርግ 100% እምነት አለኝ። ግን በቃ ራሴ ልውጣው ብዬ ተሸንፌ ነው የተቀመጥኩት፣ ተጎዳሁበት። ስለዚህ በሚያቅሰው ዙሪያ ማሳለፍ ለራስም ጤና ነው፣ ለሌላውም ትምህርት ነው እና መውጣታችን ይበልጥ ማበርታት። አሁን ብዙ ሰዎች ይሄንን ሲያዩ እንደሚበረቱ ነው። ራሴ ለምን የመጀመሪያ ነው ብዙ ሰው ፊት ቀርቤ አላቅም እና እንደኔ ስሜት የነበራቸው ያንን ስሜታቸውን ይቀርፉታል ብዬ ተስፋ አደርጋለሁ። እና እጅግ በጣም ብዙ ከተያያዝን ከተጋገዝን
ብዙ ነገር አሁን እንደውም በቀደም አይቻለሁ የሆነ እንትን ላይ ሲናገር አትላንታው እንትን ፕሮግራም አይቻለሁኝ። እንዴት አድርጎ አንዱን እንደሚያሻግረው የተሰማበት ነው። ስለዚህ ከዛም እየተማርን ሰው እንድንሆን እንጣር። ማንም አይደርስም። እኔ አሁን ምንም ልጄ ባይኖር ምንም ማንም ሳይደርስልኝ ብዙ ጉዳቶች ይመጣሉ፣ አይታወቅም። ስለዚህ ቀረብ ብለን ወደ አጋሮቻችን መመልከት ይጠቅመናል የሚል መልእክት ነው ማስተላልፈው። ጥሩ እንግዲህ ያጠቃለልን ነው። ከዛ ውጪ እንግዲህ ቀረ የሚሉት ነገር ህዝብ ማወቅ አለበት የሚሉት ነገር ካለ በዚህ እስካሁን ባለፉበት ሁኔታ ውስጥ ያገሩት ሰዎች ካሉ ማመስገን ያለቦትም ካሉ። እሺ በጣም ብዙ ማለት ፈልግ ነበር፣ ግን አንዳንዴ በገጠመኝ ነገር የራሴም ደካማ ጎን አለኝ። ለማሳወቅ ሰው ጋር ለመቅረብ እሞክራለሁኝ። ትንሽ ነገር ደግሞ ሳይ ወዲያው ስሜት የተሰብሮ መለሳለሁኝ። ግን አጋሮችም አጋጥሞኝ የተረዳውባቸው ነገሮችም አሉ። ከነኚህም የቸርች ሰዎች እጅግ በጣም አመሰግናቸዋለሁ። ጠቅላላ ከኃላፊዎች ጀምሮ ከካህን ከእንትን ጀምረው የውስጤን ተረድተው በአጭር ጊዜ አውቂያቸው ስፓት ቸርች በጣም እጅግ በጣም ማመሰግናቸው ናቸው። እህቴ ደግሞ ስሟን ለጊዜው አልገልጽም፣ ግን በርትቼ እንደዚህ ይፋ እንድወጣ አድርጋኛለች። እህቴን በጣም ማመሰግንሽ ነሽ። እግዚአብሔር አምላክ ልጆችሽን፣ ቤትሽን፣ ትዳርሽን ይባርክ። እንደገና ደግሞ በሌላ መልኩ ደግሞ አንተን የመጀመሪያው ከምንም በላይ እድሜ ጤና ሰውን ሁሉን ባብሰህ ሁሉን ችለው ሁሉን አልፎ ሰው መከራውን እንዲቋቋም አድርገህ ለምታሳየን ነገር ሁሉ እድሜ ጤና ይስጥ፣ በረከት ይስጥ። በቤትህ በጸጋ ይሙላ፣ ልጆች ይደጉ። በዚህ በከፋ ሀገር ውስጥ ምንም ፈተና ሳይገጥማቸው መጨረሻቸው አምሮ ተደስተ አንተም ባለቤት የጸጋ የበረከት ዘመን እንድታሳልፉ ትልቅ ምኞቴን ገልጻለሁ። ባለሙያ አብረው የሚሰሩትም ጠቅላላ እድሜ ጤና ይስጣችሁ፣ በረከት ይስጣችሁ። ሁሉ ጸጋዎች በበረከት ቤታችሁ ይሙላ። እጅግ በጣም አመሰግናለሁ። ቤተሰቦቼንም አመሰግናቸዋለሁኝ። በእያንዳንዱ ህይወቴ ላይ ጭንቀት ሆኜባቸው ሁሌ ስለኔ ያስበው ሌት ተቀን በቃ እንዴት አንድ ቀን እንኳን ሳያድሩ ነው እኔን ሊያገኙና ምን ላይ ሆንሽ እንዴት ሆንሽ የሚሉኝ እነሱ ናቸው። እግዚአብሔር እነሱንም እድሜ ጤና ሰጥቷቸው እኔም ዳግም ሀገር ሄጄ ተደስቼ ማሳልፍበት ጊዜ እግዚአብሔር እንዲሰጠኝ ከምንም በላይ ምኞቴም ሐሳቤም ነው። እግዚአብሔር ያስተካክልልን እና ይሄን ነው መልእክት ማስተላልፈው። ቀረ የሚሉት ነገር አለ ሰው ማወቅ ያለበት ብለው? እንዴት መሰለ አለ ብዙ ወደ ሚዲያ እንትን ለማለት ለጊዜው ውስጤ እንትን እያለኝ እየረበሸኝ ያለው፣ ግን ይሄንን ውስጥ እንትን ልበልና ዳግም በደስታችን ወቅት ደግሞ ይሄንኑ ነገር ደግሞ እንደገና ቀጥለዋለሁኝ። እና ለአሁኑ እግዚአብሔር ረድቶኝ ህዝቡ ተረድቶኝ ካለውበት ጭንቅ እንዲያወጣኝ ደግሞ አሁንም በድጋሚ ህዝቡንም ማጸናለሁ። ምንም ጥርጥር የለውም ብለን እኛም እንግዲህ እስካሁን የኛ ተመልካቾች አያሳፍሩንም። እንግዲህ እርሶም እንዳሉት ለውጥ ኖሮ በድጋሚ መተን ደግሞ ተገናኝተን ያገዙልን ሰዎች የምናመሰግንበት ሁኔታ ይፈጠራል ብዬ ተስፋ አደርጋለሁ። እንግዲህ ፕሮግራም የምትከታተሉ ኢትዮጵያኖች በገንዘብ ማገዝ እንደምትፈልጉ እንደሰማችሁት የ4 ወር የቤት ኪራይ ያልተከፈላለ፣ መኪና ተወስዷል። የመኪናም አሁን ትራንስፖርት መጠቀም የለም። ልጁም እንግዲህ ከዚህም ወደዛ ለማመላለስ በጣም ከባድ ሁኔታ ነው ያለው። በተለይም ደግሞ በዚህ ወቅት ያለንበት ወቅት በጣም ብርድ ነው፣ በረዶ ነው፣ ቀዝቃዛ ነው። በዚህ ወቅት ደግሞ ከመኖሪያ ቤት ወጥቶ ደጅ መውጣትም ከባድ ነገር ነውና እስካሁን በተለያዩ ነገሮች ስታግዙን የነበራችሁ ኢትዮጵያኖች አሁንም እኛም ጥሪ እናቀርባለን። በጎፈንድሚ በዜል የቻላችሁትን ያላገዟቸው የእሳቸውን ስልክ እናስቀምጣለን። በተለያዩ መረጃዎች ያሏችሁ በቅናሽ ወይም ደግሞ በነፃ የመንግስት ቤቶች ማግኘት የምትችሉ በዛ ውስጥ የምትሰሩ ብዙ ኢትዮጵያኖች በተለያዩ ሙያ ውስጥ በተለያዩ ኦፊስ ውስጥ ያላችሁ ኢትዮጵያኖች አላችሁ። እናንተም እንግዲህ ይሄ እናንተም የቤት ስራ ነው። ጉዳዩን ጉዳይ ብላችሁ የተሻለ ነገር የሚያገኙበትና ልጁን በደንብ ከዚህ አሁን ካለበት ሁኔታ በደንብ
ትምህርቱን በደንብ የሚከታተልበት ሁኔታ እንድታመቻቹ ጥሪ እናቀርባለን። እዚህ ሊንክ ላይ የእሳቸውንም ስልክ እናስቀምጣለን። እየደወላችሁ እንግዲህ እሳቸውንም ማናገር የሰውም ድምጽ መስማት ትልቅ ነገር ነውና ያበረታል፣ ብዙ መፍትሄዎችም ሊሆን ስለሚችሉ ማለት ነውና በዛ መሰረት እንድታግዙ ጥሪ ያቀረብን። የዛሬው የኛ ሰው በአሜሪካ ፕሮግራማችን እዚህ ከኮሎምቢያ ሜሪላንድ የነበረን ይሄን ይመስላል። ኢትዮጵያኖች እንግዲህ ሁሌም እንደምንለው ኢትዮጵያኖች ኤርትራኖች እባካችሁ ተጋገዙን፣ እንተጋገዝና የኝን እናታችን ለቅሶ ወደ ደስታ ለውጠን ከዛ በኋላ ደግሞ መተን ምን መስጋገነት ሁኔታ እንፈጥራለን። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጀውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 202-558-8829 መደወል ይቻላል። የመድረክ ማስታወሻ